ሬት ይኸውላችሁ እኔ እኮ ብያለሁ። ምን ነው ምን እንደሚያደርገው እፎይ ማን ነው? እፎይ ናገባ ምን ብሎ ነው? እኔ ሙድ ካሪያስኩበት ጌታን ያላችሁ ምን ብሎ ነው? በጌታ ምን ቢል ጥሩ ነው? ምን ቢል ጥሩ ነው? በዚህ አጋጣሚ እፎይ ኦፊሻል የቴሌግራም ቻናሉን ሁላችሁም ተቀላቀሉት። እዛ ላይ ምን ብሎ እንዳስቀመጠ ሁላችሁም ገብታችሁ ታያላችሁ። ተመልከቱት። እፎይ ኦፊሻል ብላችሁ ሰርች አድርጋችሁ ግቡ። ምን ፖስት እንዳደረገ ትመለከታላችሁ። እሺ ኮስ አሁን እንትን ዴቫ ሰላም ይበለና ወደ ሀሳቡ እንግባ። ቶሎ ሰዓቱ እየደረሰ ስለሆነ ያ ግቡ፣ ወደ ሀሳቡ ግቡ። እየሰማሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ከእንደዚህ አይነት መገለጽ እግዚአብሔር ይጠብቃችሁ ሁላችሁንም። አሜን በሉ። ቀጥሎ ወደ ሀሳቡ ትላለህ። ዴቫ እፎይ ኦፊሻል በሚለው የቴሌግራም ቻናሉ ላይ ሁላችሁም ገብታችሁ መረጃውን ታገኛላችሁ። መቀጠል እንችላለን ወንድማችን። እሺ ከግንባር ሀሳብ አደርግ በዚህ ግንባር ሰው ይታወቃል። እምቢ ብሎኝ ነው። ፀጉሬ ትልቅ ስለሆነ እንትን አይሳብም። ለዛ ነው ወደ ሀሳብ ስለሌለው ነው። ያን ያክል እንትን አትበሉት። በነገራችን ላይ በዚሁ አጋጣሚ ቡሃሪ 3764 ነው አይደለ? እሱን እያስታወሳችሁ በማያውቁት አካል መገለጥ ማለት ይሄ ነው እንግዲህ። ዋናው አካላቸው አለ፣ በማናውቀው ደግሞ መቀበል ማለት ነው። 7439 እሱን እየተገበሩ እንደሆነ ያው ተገንዘቧቸው፣ ተረዷቸው ለማለት ነው። እና ቀጥል፣ ችግር የለውም። እሺ ለማንኛውም እንትን እዚህም አዲስ ስለመጣችሁ ምንድነው በማህበር አብረን ለመስራት ልንሞክር ነው። በ2019 ሙሉን ስራውን ጨርሰን ከዛ 2019 በአዲስ መንፈስ በማህበር ልንሰራ ነው። ቅድም እንዳልኳቸው አብዛኛው የቤተክርስቲያን መምህራንም ሊሆኑ ይችላሉ። የሚታወቅ ነገር ስለሆነ ማለት ነው። ምንም እንደብቀው ነገር የለም። እንዳለ አብዛኛው የሚሰሩት ምን ላይ ነው? ፕሮቴስታንት ላይ ነው። እስልምና የሚባለውን ነገር እኔ መምህራን ተብለው እስልምና ላይ የሚሰራ አይቻላቅም። በእርግጥ ማለት ነው እኔ አይቻላቅም ፐርሶናሊ። እና ይህን ነገር ማስፋት አለብን። አብዛኛው ጊዜ እንትና አማላጅ ነው፣ እንትና ፈራጅ ነው። እየገባቸዋል። ይህን ደግሞ የጌታ ስጋና ደም አማናዊ ነው አይደለም፣ ጥምቀት ለድህነት አይደለም፣ እንዲህ አይነት ነገር ላይ ነው። ይሄ ትክክል ነው። ሰው ለመዳን ጥምቀት የጌታ ስጋና ደም ያስፈልገዋል። ምንድነው ዋናው ፖይንት ግን ልክ ለፕሮቴስታንቱ ልክ እንደዛው ለሙስሊሙም ወንጌል ያስፈልጋል። ግን ለሙስሊሙ ወንጌል የሚሰብክ በቂ ተቀዳጅተን ምንሰራው ነገር የለም። እስካሁንም ተበታትነን ነው። አንድ ሰው ቤት ይከፍታል፣ ገስት ላይ እንገባለን፣ ግን አብረን በስርዓቱም ሰራን አይባልም ነው። እስካሁን ምንድን በእግዚአብሔር እርዳታ ነው እዚህ ጋርም የደረስ ነው። በእግዚአብሔር እርዳታ ነው እንጂ እኛ ምንም በስርዓቱ ለፋንም አይባልም። አንዱ ተማሪ ነው፣ አንዱ ሰራተኛ ነው ምናምን እንዲህ ይሆናል። ከዛ ብዙም አይመችም። ግን አሁን በማህበር ሆነን ለመስራት አስበናል። ዋናው ሀሳብና ይሄ ማህበር ምን ትንሽ ፖይንቶችን አነሳላቸዋለሁ። 1 8 9 ምናምን ፖይንቶች። ከዛ እሱ ላይ ደግሞ ዲፕ የሆነ ማብራሪያ እነ እነ ቢኪ እነ ቃል እነ ክርስቲያን እነ ቆስጠንጢኖስ ይሰጣሉ። ከዛ በዚህ አይነት መልኩ እንቀጥላለን ማለት። ከዛ የእናንተን ሀሳብ እንዴት ነው? ከጎናችን ናችሁ ወይስ ይቅር ያዋጣል ምናምን የሚለውን ከእናንተ እንሰማለን። ያለው ነገር ይሄ ነው። እሺ ምን አይነት ነገር ለማሟላት አስበን ከተባለ አንደኛ ኮርስ ማዘጋጀት ማለት ነው። ኮርስ ማዘጋጀት ማለት ማስተማር ማለት ነው። እዚህ ሰፈር ያሉትን ንጽጽር ሰፈር ያሉት ሰዎችን 100 ሰው ሊሆን ይችላል። በ3 ወር በ6 ወር አይታወቅም። እያመጣም 100 ሰው 200 ወይ 300 ሰው እያደረግን ክርስትናውንም እስልምናውንም እንዲማሩ ማድረግ ክርስትናውንም እስልምናውን። ከዛ ደግሞ የበቁትን ሰዎች ወደዚህ ሰፈር ማምጣት ንጽጽር እንዲሰሩ ማለት ነው። ወደዚህ ሰፈር ስናመጣቸው ደግሞ ምንድን ነው የሚደረገው? ለዛ አስተምረን ወደዚህ ሰፈር ለመጡ ሰዎች ማቴሪያል እኛን የምንሞላው። ማቴሪያል ማለት
ታብሌት ሊሆን ይችላል። ለንጽጽር የሚጠቅም ነገር ታብሌት፣ ስልክ፣ ታብስታንድ፣ ፎን ስታንድ፣ ምን ካሜራ፣ ምን የመሳሰሉትን ነገር መጽሐፍቶችን እኛንም እናሟለው ማለት ነው። ምን ማህበሩ እኛ ስንል ማህበሩ ማለት ነው። ይሄ አለ። 2 ፖይንት አነስዋላችሁ። ኮርስ መስጠት፣ ለዛ ደግሞ ኮርስ ተሰጥቶ ተምረው ብቁ የሆኑ ሰዎችም ማለት አሪፍ ውጤት ያመጡትን ሰዎች ወደ ንጽጽሩ ዓለም መላክ፣ ሁሌም እኛ እዚህ ስለማንኖር ማለት ነው። እና እንደዛ አድርገን እነዛ የመጡት ሰዎች ደግሞ ማቴሪያል ማሟላት ማለት ነው። ይሄ ነው ሀሳቡ አንደኛው ማለት ነው። እንደዛውም ደግሞ እስካሁን ያለነው ቲክቶክ ላይ ነው እንደምታውቁት። ምንሰራው ቲክቶክ ላይ ነው እንጂ ሌላ ፔጆች ላይ አንሰራም። ማለም ይሰሩ አሉ። ክርስቲያን ፌስቡክ ፔጅ አለው መሰለኝ፣ ዴቫም እንደዛ አለው መሰለኝ። የጓ ቪኪ ቆስ ምናምን የላቸው። ቪኪ ዩቱብ አለው። ግን ምን አሰብን አሁን ለማስፋት የአገልግሎቱን ለማስፋት ወደ ምን ከተባለ አንደኛ በአፕ መምጣት፣ አፕሊኬሽን መስራት ማለት ነው። ክርስቲያናዊ የሆነ አፕሊኬሽን ማለት ክርስትና ላይ ለሚነሱ ጥያቄዎች መልስ የሚሰጥ አፕሊኬሽን እና ደግሞ ካውንተር አታክ የሚባል ነገር አለ። ክርስትናው ላይ ልክ ጥያቄ እንደተነሳው ወደ እስልምና ዞሮ ጥያቄ የሚያነሳል። እንደሱ አይነት አፕሊኬሽን መስራት አላማችን ይሄ ነው። ሁለተኛ ደግሞ ዌብሳይትን መስራት። አሁን ለምሳሌ ሳምሻሞን የምታውቁ ከሆነ ዌብሳይት አለው፣ አሪፍ ዌብሳይት በክርስትናውም በእስልምናው። እንደሱ አይነት ዌብሳይት መስራት ማለት ነው። ሶስተኛ ደግሞ ዩቱብን መጀመር በአሪፍ መልኩ አሪፍ ኤዲት ያለው አገልግሎቱን ለማስፋት። ሁሉም ቲክቶክ ላይ የለም፣ ዩቱብ ላይ ያለ ሰው ክሮም ላይ የለም፣ ክሮም ላይ ያለ ሰው ቲክቶክ ላይ የለም፣ ቲክቶክ ላይ ያለ ሰው ፌስቡክ ላይ የለም። ሰው ምንድነው አገልግሎቱን ማስፋት ነው ያለው ነገር። ሶስተኛ አራተኛ አይዶን ነው ግን ያነሰው ብዙ ፖይንት ስላለ፣ ግን ሌላኛው ፖይንት ደግሞ ምንድነው መጽሐፍ ጽፎ ማሳተም ወይ ደግሞ መጽሐፍ ጽፎ መሸጥ ማለት ነው። ብዙ ለንጽጽር የሚጠቅሙ መጽሐፍትን ጽፈን ከዛ ለንጽጽር ላይ ለሚሰሩ ሰዎች ማበርከት እና ይሄ ነው ያለው። መጽሐፍ እንጽፋለን። ምን ክርስትና ላይ አሁን ለምሳሌ ነገረ ክርስቶስ ላይ መጽሐፍ ሊጻፍ ይችላል፣ ወይም ነገረ ስላሴ ምስጢረ ስላሴ ላይ ሊጻፍ ይችላል። የተለያዩ ነገር ላይ መጽሐፍ ሊጻፍ ይችላል። እንደዛ እየጻፍን ከዛ እያሳተምን መስጠት ማለት ነው። ይሄን አስበናል። አሁን እስልምና ላይ የሚሰሩ ንጽጽር የምንሰራ በጣም ጥቂት ነን፣ ካወቃችሁ ማለት ነው። በዛ ሳይድ በጣም ብዙ ናቸው፣ እኛ ጥቂት ነን። ግን እግዚአብሔር ከጎናችን ስላለ ምንም ለውጥ አላመጡም። እኛ በጣት የምንቆጠር ነን እንደምታውቁ ማለት ነው። በዛ በኩል ግን በጣም ብዙ ናቸው። ግን ምንድነው እግዚአብሔር ከጎናችን ስላለ እንደፈለጉ ሚሊየን ቢሆኑ ምንም ማድረግ አልቻሉም። ምንም ውጤት ስላሌለ በዛ ሳይድ፣ እኛ ግን ውጤት እያሳየን ነውና በዚህ አይነት መልኩ ለማስፋፋት አስበናል። ሌላኛው ደግሞ ከሀገር ውጭ ላሉ ለቤተ ክርስቲያን አገልጋዮች ኮርስ አዘጋጅቶ በእንግሊዝኛ ለፈረንጆች ወንጌልን ማድረስ። ከሀገር ውጭ ላሉ ለቤተ ክርስቲያን አገልጋዮች ኮርስ አዘጋጅቶ በእንግሊዝኛ ለፈረንጆች ወንጌልን መስበክ። ለምን ያስፈለገ ከተባለ ሀበሻ ብቻ አይደለም እኮ መዳን ያለበት፣ ፈረንጁም መዳን አለበት፣ አረቡም መዳን አለበት፣ ህንዱም መዳን አለበት። ሁሉም የሰው ፍጡር የሚባል እንዳለ መዳን አለበት። ከዚህ የተነሳ በውጭ ሀገር ያሉ የቤተክርስቲያን አገልጋዮች ሊሆኑ ይችላሉ፣ ሰንበት ትምህርት ቤት ተማሪዎችም ሊሆኑ ይችላሉ። ለነሱ ኮርስ አዘጋጅተን እኛ ከነሱ እናውቃለን እያለን ሳይሆን አትሊስት ግን እስልምናውን ላያውቁ ይችላሉ። እሱንም አሳውቀን ምን ለፈረንጆችም በእንግሊዝኛ ቋንቋ እንዲያስተምሩ እናደርጋለን ማለት ነው። ይሄ ነው ያለው። ኢትዮጵያ ውስጥ ብቻ አይቀርም ይሄ እንቅስቃሴ፣ ወደ ውጭውም ዓለም ይደርሳል ነው። በጣም እንግሊዝኛ ፐርፌክት ለሆኑ ሀበሾች በአማርኛ እናስተምርና እነሱ በእንግሊዝኛ ይሰብካሉ። ይሄ ነው ያለው። ከዛ ደግሞ ያው ቅድም እንዳነሳው ለንጽጽር የሚሆኑ ልጆችን አሰልጥኖ ማውጣት። እንዳልኳችሁ ጥቂት ነን፣ እኛ በጣም ጥቂት ነን፣ በጣም ማለት ነው። ምን እናደርጋለን? ለንጽጽር የሚሆኑ ሰዎችን አሰልጥነን እናውጣና እነሱ ከዛ እዚህ ቲክቶክ ላይ ሊሆን ይችላል፣ ምድር ላይም ሊሆን ይችላል፣
የትም ሊሆን ይችላል እንዲሰሩ ማድረግ ማለት ነው። ተግባባና እንዲህ ማድረግ አስበናል። ከዛ ቱሎችን ማሟላት። ቱል ማሟላት ማለት አሁን ለምሳሌ ንጽጽር ላይ የሚሰሩ ሰዎችን ታውቃላችሁ። እዚህ ላይ ታብ የላቸውም፣ ታብሌት እዚህ ላይ ስንፍና አለብን። እንነጋገርና እኛውን እንዲህ ማድረግ አሁን ገንዘብ ሳይኖራቸው ንጽጽር የሚሰሩ ሰዎች አሉ። ምን ታብሌት የላቸውም፣ ነገር ግን ይሰራሉ። እንደዛም በአንድ ስልክ ቢሆን እየወጡ ስክሪንሻት እያነሱ ይመጡና ምናምን የአቅማቸውን ይሞክራሉ። አትሊስት ማስረጃ ማሳያ የላቸውም ነው። ሰው ቱሎችን ማሟላት አለብን ነው ለህዝበ ክርስቲያኑ። ምን ንጽጽር ላይ ለሚሰሩ ለህዝበ ክርስቲያኑ ቱሎችን፣ ቱል ማለት ታብሌት ሊሆን ይችላል፣ ስልክ ሊሆን ይችላል፣ ፒሲ ኮምፒውተር ሊሆን ይችላል። ማሟላት አለብን። በዝም ብሎ ነገር የሚሆን ነገር የለም። ለዚህ ደግሞ ብር ያስፈልጋል። ታብሌት ለመግዛት ስልክ ለመግዛት ንጽጽር መስራት እየቻሉ ነገር ግን ቱል ያሌላቸው ሰዎች ስላሉ ለነሱ እነሱንም መርዳት አለብን። ማህበሩ ይህም ማድረግ ይችላል። እነዚህ ነገሮች ከተሳካ ነው። ይሄ ሀሳብ ነው፣ እኛ እናስባለን። እግዚአብሔር ካለ ይሳካል፣ ካላለ ደግሞ አይሆንም ካለ ደግሞ አይሳካም ነው። ግን ይሄ ሀሳብ ነው እንጂ የወደፊት ራዕይ ነው። ሊሆንም ላይሆንም ይችላል። እናንተ ከጎናችን ከሆናችሁ ግን ሊሆን ይችላል። የመሆን እድሉ በጣም ሰፊ ሊሆን ይችላል ማለት ነው። እና ይሄ ነው ያለው። በመጨረሻ ምን እናደርጋለን? ነፍሳትን ወደ ቤተክርስቲያን አምጥተን እናስጠምቃለን። ነፍሳትን ወደ ቤተክርስቲያን አምጥተን አሁንም ነፍሳት ወደ ቤተክርስቲያን መጥተው አስጠምቀናል። ዴቫ እዚህ ቃል ስጋ ሆነ የሚለው አካውንት አብዛኛው ሰዎች አታውቁም ከፈርቴ እንደሆነ በእኛው ሰው ነው የተጠመቀው። ባይገርማችሁ የክርስትና አባቱ ራሱ ይታወቃል። እና ከፈርቴ ነው ቃል ስጋ ሆነ ዴቫ ከእስልምና ወጥቶ ወደ ክርስትና እየመጣ እየተጠመቀ የምናውቀው ወንድማችን ነው። እና ልክ እንደዚሁ ማድረግ ነፍሳትን ወደ ቤተክርስቲያን ማርከን አስተምረን ማርከን ከዛ እናስጠምቃለን። እነሱም ደግሞ በርትተው ምን ያደርጋሉ? ኦኬ እነሱ ከዛ ምን ያደርጋሉ? አንሺ ነው እንዴ? እነሱ ምን ያደርጋሉ? አረብኛውንም ስለሚችሉ ክርስትናውን ይማሩና እስልምናውን ይሰብካሉ ማለት ነው። ይሄ ነው ያለው ነገር። በዚህ መልኩ እንቀጥላለን። እኔ ያው ብዙ ጊዜ ሀሳብ መግለጽ ችግር አለብኝ፣ አልችልበትም። ግን በምችለው ኃይል ሀሳቤን ልናገር ብዬ ነው። እኔ መንገዱን ከፍቻለሁ። እንግዲህ አንዳችሁ ቀጥሉ። ቆስ ቤቱን ምራ ሆስት ስለሆንክ። እሺ ቴንክ ዩ በጣም እናመሰግናለን ወንድማችን። እያንዳንዱ ያለውን ነገር ክሊር አረገህ አደርሰልናል። በተቻለ መጠን እንትን አንዳንድ ሙስሊሞች ምናምን ስላሉ ሞዴሬተሮች ከስር ብልግና ምናምን ነገር በጣም ካበዙ ማስጠንቀቂያ ስጧቸው። ብልግና ካበዙ 5 ደቂቃ ሚት አድርጓቸው፣ ካልተሻሻሉ ሙሉ ለሙሉ ሚት አድርጓቸው ማለት ነው። ያው እኛ ቶለሬት እናደርጋለን በጣም ገና ጆይን ሲል ማንኛውም ሙስሊም ሚት አይደረግም፣ ብሎክ አይደረግም። ማንም ደግሞ ብሎክ እንዳይደረግ። ቴንኪዩ ወንድማችን ያለውን ነገር ሀሳቦቹን ክሊር አድርጎልናል። ወንድሞች ያለውን ነገር ደግሞ በአጭር ባጭሩ እንዲጨምሩና ቶሎ ጨርሰን ወንድማችን እፎይ ስለሚከፍት ወደ እሱ ጋር እንሄዳለን ማለት ነው። ቴንኪዩ ሁላችሁም ታፕታፕ ኮፒ ሊንክ እያደረጋችሁ ያላችሁት። ቀጣይ ወደ ማን እድል ልስጥ? ወደ አንተን ነው የምትጠቋቆመው። ከፍ ተደርጋል እንግዲህ። ሄሎ ይሰማል? ይሰማል እንደሆነ ማለት ነው። እንዴት አላችሁ? ሁላችሁንም ሰላም ብያችኋለሁ። ቸር አላችሁ ወይ? እንዴት ናችሁ? ሰላም ይበሉ እንደ መጀመሪያ ቢኬ ይበሉ ነው። ሰላም ይበሉና ከዛ ሁሉንም ሰላም ብያችሁ እንቀጥላለን። ጋሽቢኒ እንኳን በሰላም መጡ። ሰላም ከፍ ብለናል። እንዴት ናችሁ? ዘመገለጥ ቪኪ ደግና ለቪኪ መቼም አንተ ጀመርከው ተከተሉ። በሚገርም ሁኔታ አሁን ቃል ስጋ እና ክርስቲያን ናቸው የቀሩት። በዛ በኩልም መንገድ ሆነ ናቸዋል እኮ ቢኒ። የሚገርም ነው። አሪፍ ነው፣ አሪፍ ነው። አሁን ሪስትሪክሽን ምናምን የሚለው ነገር ቢያንስ ይቀንስላቸዋል። መገለጣቸው አሪፍ ነው፣ ደስ ይላል።
ግን ትንሽ የሆነ ነገር ልሰጥ ነበር። መታረዳችን ደስ ይላል። አይ ሴኪሮ ናችሁ በዚህ መልኩ ነው። አይ ብዙ አይደለም፣ ይሄ በቂ ነው። አይ በቃ ልገለጥ። ተው አንተ ደግሞ ስሜት አያቱን ብያለሁ፣ ብዙ ጊዜ ነግሬሃለሁ። ስሜት አያቱን እንደዛ። ለማንኛውም ጉንፋን ይዞኛል፣ ግን ድምፅ የሚከተንትን ካላችሁ አላውቅም። ኧረ ሻይ አቅርቡለት፣ የዝንጅብሉን ሻይ እሱንም ያቀርብልኝ ሰው ቢገኝ ጥሩ። ሰው ምንድነው ማለት እኔ ሰላም ልላችሁ ነው እንጂ ፐርፐዙ አልገባኝም። ምን እያወራችሁ ነው? እኔ አዳምጥ፣ ችግር የለውም ይገባል። አዲስ ነገሮች አሉ። ሰርፕራይዝ ነው። እሺ አዳምጣለሁ። እሺ ቢኒ ወንድማችን፣ እንግዲህ ቢኒ ወንድማችን ለረዥም ጊዜ በጣም ሲያግዘን የነበረ ሲኒየራችን፣ ብዙ የሚመክረን አባታችን በሉት። ኧረ እንደውም አባት ስለው ራሱ እያሳነስኩት ይመስለኛል የአገልግሎት እድሜውን እና አያት ቅድማያት ብለው ይገልጿል ብዬ አስባለሁ። እና ወንድማችን እስቲ በተሻለ ሁኔታ 2019 ላይ አዲስ እና ሰፋ ያሉ ነገሮችን ይዘን ለመቅረብ ስላሰብን ከኦዲየንስ ጋር በመነጋገር እና በመካከር ለማሳደግ አንጻር ነው ፊት ለፊት የቀረብነው። እኛም እያመሰገንን ነው። እሺ ቤላ ወንድማችን እንዴት ነህ? እንኳን ደህና መጣ። በርከስ ሙኒ ኔትወርክ ይዛ ስለገባች ነው። አትፍረዱባት። ድጋሚ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ቀጥሉ። በቃ እሺ ቴንኪዩ አይመን ወንድማችን፣ እንዴት ነው? ሰላም የኔ ነው። አይደለም እዚህ እሺ ሰላም ብያለሁ። ሊቃውንተ ቁርአን ሐዲስ መጋቤ ቁርአን ቆስጤ ወመጋቤ ብለው ስሙ ሐዲስ ቪኪ፣ ሁላችሁንም ዴባ ጓ ኤልናታን ክርስቲያን ከብዙ ጊዜ በኋላ ቢኒ ቤላ እና ማሂር ዲያቆን ማሂር ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ከታችም ያላችሁም ሰላም ብያለሁ። ሰላም ወንድማችን፣ እኛም ሰላም ብለናል። እንግዲህ ሊቃውንት ማሂር ዲያቆን ማሂር እንኳን ሰላም መጡ። እንዴት ነው? ግብዳው ሰላም ብያለሁ። ግብዳው ከጎን መላዬ ቢኪ ለካ መላጣ ነሽ ለካ ቢኪ እኮ አባዬ እዚህ ጋር ውሃ እንዲህ ብታንሸራተት እዚህ ነው በሁለት ሰከንድ ውስጥ ወተር ፓርክ። አንተ የታችሁ ራሱ አላስቻለኝም። ከስር እየሄዱብኝ እንዲ ቢኪ ኪስ ውስጥ ድንጋይ ያስገባ ንፋሱ እንዳይወስድ የሚል ሰውም አለ እና ኮመንት ላይ በጣም እየተጫነቃችሁ ነው መሰለኝ። ኮመንት በደንብ እየታየኝ ይመስላል። እንዲህ ብዬ ነገር አለ መሰለኝ። ችግር የለውም። እሺ ያጀማ አያሳስብም፣ አትጨነቁም። ችግር የለውም። ብዙም ክሊር ስላልሆነ 6 አይነት መልክን ያለኝ እለዋወጣለሁ። ልክ እንደ አላህ ቡሃሪ 74:39 ላይ አላህ እንደሚለዋወጠው ሁሉ እኔም በተለያየ ቅርጽ ከችላለሁ እና አታስቡ። እንዲህ ብል አሁን ሌላ መልክ ነው፣ እንዲህ ብል ሌላ መልክ ነው፣ ቆስ ደግሞ ሌላ መልክ ነው። አታስቡ። ባለን እንጠበቃለን። አንድ ሰዓት ብቻ የሚቀረን እፎይ ሊከፍት ስለሆነ ላጣደሩ። እሺ አክሙ ዘክሙ ክርስቲያን ወንድሞችን ይላል። ናችሁ ሁላችሁም። እኔ መጀመሪያ እንደገባውኝ ሁላችሁም አንድ ሰው ነበር የመሰለኝ በተለያየ ስልክ ገስት ላይ ገብቶ የአይነት እንደሚመቸን ብራዘር አለን። የምሬን ነው እንዴ? አንድ ሰው ማነው? እኔ ኤልናታንን አይቼው ነበር ሰሞኑን። ቪኪም ያው ቆየ ትንሽ። ጓም ሰሞኑን የጀመረው ዛሬ እንግዲህ አንተ ጀምረሃል። ጥሩ ነው። ኔክስት ቤላ ነች። ቢኒ ተሳስቷል። ክርስቲያን ያለው
ቤላ ተዘጋጅ እና ኤኒዌይስ እኛ ደግሞ በኒቃብ እንገለጣለን ነገር የአፍጋኖቹን ልበሽ ታዲያ ስትለብሽ የአፍጋን ሴቶች አዛን እያለች የምትመጣው እንደ ቢላል አዛን እያለች ነው የምትመጣው። ኤኒዌይስ ሁላችሁንም ሰላም ብያችኋለሁ። የክርስቶስ ሰላም ይብዛላችሁ። ያ ሰዓት እየሄደ ስለሆነ አይ ቲንክ ቀጥሉ። አፍት ነው ቪኪ መቀጠል ትችላለህ። በደቂቃ እንትን ልበላችሁ መሰለኝ። አይ ቲንክ 5 ደቂቃ ሰጥቻለሁ። ቀጥል። እሺ ያው 5 የሚበቃ አይመስለኝም። ኮስ 10 ያወቅኸው 10 እሺ 10 ሰጥቼዋለሁ። ቀጥል። እሺ ያው ካለን ጊዜ ጥረት አንጻር ምናምን እንደዚህ እየተመጋገብን መመጋገብ የሚባል ነገር አለ። መጋቢት መመጋገብ የሚባል አንዱ ለአንዱ እያቀበለው እየተቀባበልን ስለሆነ ወይም ቀጥሎ እንጓጓል እንዲቀጠቅጥ ለዛ ነው። ካለኝ የጊዜ ጥረት አንጻር ሁላችሁንም ሰላም በማለት እጀምራለሁ። እንዴት ናችሁ? እንዴት አላችሁ? እንዴት ከርማችኋል? እንዴት ሰንብታችኋል? እንዴት ነው ሀገር፣ ወረዳው፣ ቀበሌው፣ ሰፈሩ፣ መንደሩ፣ ጎረቤት፣ ቤተሰብ ሁሉ ሸጋ ነው ወይ? እሺ ያው ፖይንቶቹን አንዳንድ ነጥቦችን አንስተዋል። እኔ ትንሽ ፖዝ የማደርገው መሰረቱ ላይ ብቻ ነው የማወራው ማለት ነው። ማህበር እንሆን ሲባል ያው ከስቃይ መላቀቅም ይመስለኛል። እውነት መናገር ሁላችሁም እዚህ ጋር ያላችሁት ወንድሞች ታውቁታላችሁ መከራውን። ለስንት ዓመት ለ5 ዓመት ምናምን እኛ ከመጣንበት ለ4-3 ዓመታት ስቃይ ነው። እውነት ለመናገር አንወሻሽ እና እዚህ ጋር ማህበር እስካልሆንክ ድረስ ማህበሮች ጋር የመለጠፍ አባዜ ግድ ነው። በቃ ይሄ ስቃይ ነው። የምትለማመጠው የምትለምነው ድጋፍ የምትጠይቀው ነገር አለ። ምናልባት የዕቅበተ እምነቱን ኃላፊ ምናልባት የሆነ ማህበር ስሞች ሳንጠራ ምናልባት የሆነ ቤተ ክህነት ምናልባት ይሄ መከራ ነው። በቃ ዘርፉ ለየት ያለ ዘርፍ ነው። ድጋፍ ወይም እገዛ የምትጠይቀው ግን ያው መጠየቁ ክፋት አልነበር። እውነት ለመናገር ካለው የጊዜ ክፋት ካለው የኦርቶዶክስ መመናመን አንጻር እንጂ እርስ በርሳችን ብንደጋገፍ ክፋት አይደለም። ኦርቶዶክሳውያን እስከሆን ድረስ ይህ ዘርፍ የሚጠይቅ ነገር አይደለም ማለት ነው። ሆኖም ግን ዘርፉ ለየት ያለ እስልምና ላይ የሚሰራ ዘርፍ ነው። ግን ድጋፍ የሚጠይቃቸው አካላቶች የሚደረጉለት ለመጨረሻ ጊዜ አካባቢ አሁን ቅርብ ጊዜ የተደረገውን ነገር እንኳን ስናስታውስ መጽሐፉ ያው እዚህ ጋር ሁላችሁ ወንድሞች አላችሁ የታተመው እኛው ራሳችን መከራ አይተን ነው ያሳተም ነው። ያልጠየቅነው አካል አለ ወይ? ጠይቀናል ለማሳተም ምናምን። እውነት ለመናገር እኛ እንደዚህ መደጋገፍ ያለ መስሎን ነው በራሳችን ብንጀምር። አሁን ለዛ ነው ዘለን ለምን አስፈለገ የሚለው ነገር እንዳይመጣባቸው ነው። ማህበሩ ስሩ መሰረቱ ምንድን ነው የሚለውን ማህበር በቃ ግድ ነው የሆነ ነገር ላይ ላለመለጠፍ ከሆነ ጀርባ ሆኖ በነገራችሁ ላይ የራሳችሁ ነገር ሳይኖራችሁ ነው ከሆነ ሰው ጀርባ ትሆኑና ከዛ ወደኋላ ትጎተታላችሁ ማለት ነው። እስልምና ላይ እኛ ክርስቲያኖች የተጎተትንበት ዋና ምክንያታችን ይሄ ነው። የሆነ ቤተ እምነት ላይ ብቻ ነው የምንሰራው። ያ ደግሞ ችግር ያመጣል እና እንዳጠቃላይ አሁን ጠቅለል ሳረግላችሁ ማህበሩ ለምን ያስፈልጋል? ኃላፊነት ወስዶ ፊት ለፊት ራሱ ለራሱ የሚቆም አለቀ። ይሄ ነው ማህበሩ። ለምንድን ነው ከተባለ መሬት ላይ ኃላፊነት የሚወስድ ማለት ነው። ሙሉ ለሙሉ ራሱ ለራሱ የሚቆም አለቀ። በዚህ ነው የሚዘጋው። ያው ይታወቃል ኢትዮጵያ ውስጥ ያው ለቁጥር ራሱ በጣም አዳጋች ናቸው። መዓት ማህበራት አሉ። እነዚህ ሁሉ ማህበራት ብር ለምነው እንርዳ የሚሉ ናቸው። ጥሩ ነው መርዳታቸው፣ ግን ተመሳሳይ አይነት ማህበራት እልፍ አእላፋት ናቸው ያሉት። በቃ ለቁጥር የሚያዳግቱ እነዚህ ሁሉ ማህበራት ግን እኛ ሰርቲፊኬት አለን፣ እኛ ህጋውያን ነን፣ ለመለመን ነው ህጋውያን ናቸው። ከዛ ለሆነ እንትን ልረዳ ስለሆነ ሁሉም የሚሉ ያን ማህበር ከሆነ እኮ ይኸውላችሁ እንደውም ስትመለከቱ ቤት የሚሰራው ከ4 ባህርያተ ስጋ ነው። ከአየር፣ ከነፋስ፣ ከመሬት፣ ከውሃ፣ ከእሳት ነው እና እነዚህ 4ቱ ሲጣበቁ ነው ቤትን የሚያክል ነገር ሲያመጡና ከ4 ባህርያተ ስጋ ከ3 ባህርያተ ነፍስ የተዋቀረው የሰው ልጅ በ7 ኮድ የተዘጋ የሰው ልጅ እርስ በእርሱ እንደዚህ ሲጣበቅ ማህበር ሲሆን ትልቅ ነገር ለመስራት መሆን አለበት እንጂ ተሰብስቦ ለመለመን መሆን የለበትም።
እና የተጎዳ ነው። ለዚህ ነው የሆነ ማህበር ሲኖር ለአስፈላጊ ዘርፍ በቃ ዘርፍ ለይቶ መሆን አለበት። ከዛ በኋላ ደግሞ ለራስ ከቆመ በኋላ እንደዚህ ቤተክርስቲያናችን ቅርንጫፍ ነች እንጂ እንደዚህ ብቻ ቀስታማ ምልክት አይደለችም። ወደፊት ብቻ የምትሄደው እርስ በርሳችን መረዳዳት። እንደ አጠቃላይ ምን ለማለት ነው ይሄ ማህበር እስካሁን ወደ በኋላ የተጎተትንባቸውን ነገራቶች ለመዝጋት የሚሞክር ነገራቶችን የምናጸዳበት ካሁን በኋላም የሚሰሩ ስራዎችን የሚመጡ ነገራቶችንም ለምሳሌ አንድ ነገር የተዘጋውን ነገር ላንሳላችሁ። መጽሐፍ እናሳትም ብንል እኔ አላውቅም። አሁን ላይ መጥቶ ማንም ሰው አይ ችግር የለውም ለእኛ ወይም ለእኔ ቀላል ነው ሊል ይችላል። እስከ ቅርብ ጊዜ ድረስ ግን ተደርጎ አላየነውም እና በእኛ ደረጃ መጽሐፍት አሳትመን እንትን ማለት እንችላለን። ይሄ ምንድነው ከተባለ የተደረገው እርምጃ ነው። ልክ እንደዚሁ ማህበሩ ደግሞ ሌላ እርምጃዎችን ለወደፊት እንደዚህ የሚያልፍ ነው። በአጭሩ ማህበሩ ይሄ ነው። ማህበር ትልቁ ነገር ለዚህ ነው የሚጠቅመው የሚለውን ነገር እንድታዩት ነው። ደቂቃው ያው አላለቀም፣ ቢሆንም አጠር ማለት ስላለበት ማህበሩን በዚህ ልክ ለመዝጋት ነው። ፖይንቶቹ ላይ 5 ደቂቃ አመጣጠኝ ነበር የሰጡት ማለት ነው ለወንድማችን። እናመሰግናለን ወንድማችን ቪኪ። የማህበር ጥቅሙ ምን እንደሆነ መሬት ላይ ምን መስራት እንደሚችል ያለውን ነገር ግልጽ አድርገን ነግረናል። ቀጣይ ለማን እድል ልስጥ? እሺ ወንድማችን ትልቁ ላይ አድርጉት ሞዴሬተሮች። በመሀል አንድ አዲስ ሲነበብ ኧረ ተው ተወስውሷል እኮ እሱ ለማንበብ ካልተነበበ እየተባለ ነው። እንሸፍተዋለን፣ ትልቁ ላይ ያነበዋለን። በኋላ እፎ ያነብላቸው ከባድ ርዕስ ይዙባቸው ነው። ጓን አስተልቁት እንጂ በጋ አምላክ። እሺ እኔ አልቻሉም። ደቂቃው እንትን ማለት አለበት። ለዛ ነው ደቂቃው። ችግር የለውም። ያው ትልቁ ላይ ሆነሃል ወንድማችን። 5 ደቂቃ ይኖራል። 5 ደቂቃን በአግባቡ እንድትጠቀም እንግዲህ ወይስ ያንሳል? 5 ደቂቃ ለጓ 10 አድርግለትና ከጨረሰ 10 ደቂቃ ሰጥቻለሁ ወንድማችን። ምንድነው በጊዜ የምትገድቡኝ? እኔን አላህን አይደለም በጊዜ የሚገደብ እሱ። ለማንኛውም እኔም በዚህ አንድ ሀሳብ ልናገርና ከዛ ደግሞ ወደ ቀጣይ ወንድሞች ደግሞ እንሄዳለን። አሁን ኢንዲቪጁዋል እኔ በሆነ ወይ ቆስጠንጢኖስ በሆነ ወይ ቪኪ በሆነ ወይ ክርስቲያን በሆነ ወይ እንደ አንድ ተቋም ሆኖ መስራት ይኖርበታል። ምንም ጥያቄ የለውም። ሁላችሁም ሀሳብ ትቀበሉታላችሁ ብዬ አስባለሁኝ። እኛም ይህን አስበንበት እና ተነጋግረንበት ይህ ነገር ማደግ አለበት፣ ተቋም መሆን አለበት ብለን ነው ይህን ሀሳቢ ወደ እናንተ ይዘን የመጣ ነው። እዚህ ላላችሁ ሰዎች ማለት ነው። ይህ ሀሳብ ከዚህ በፊት ብዙ ጊዜ ስናወራ ሰምታችሁ ከሆነ የነገረ ቤተክርስቲያን ሀሳብ በደንብ የሚያረጋግጥልን አጎልቶ የሚያሳይልን ነው። ነገረ ቤተክርስቲያን ምንድን ናት? የክርስቶስ አካሉ ናት። ክርስቶስ ምንድን ነው? የቤተክርስቲያን ራስ ነው። ክርስቶስ የቤተክርስቲያን ራስ፣ ቤተክርስቲያን ደግሞ ለክርስቶስ ደግሞ አካሉ ናት። ይህ በመጽሐፍ ብዙ ቦታ ላይ ተገልጿል። ቆላስይስ ምዕራፍ 2 ቁጥር 17 18፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ጀምራችሁ ማየት ትችላላችሁና ቤተክርስቲያን ማለት ይህ ነው። ሜቢ አስፈላጊ ከሆነ ላንብብላችሁ፣ ክፍሉን ጠቀስ ላድርግላችሁ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ እንዲህ ይላል፣ አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንደሆን ተጠምቀናልና ሁላችንም አንዱ መንፈስ ጠጥተናልና ብሎ ይናገራል። እና ቤተክርስቲያን የምትባላለች። ቤተክርስቲያን የክርስቶስ አካሉ ናት። በክርስቶስ አካልነት ውስጥ ደግሞ ሁሉ እያንዳንዱ ብልት ነው። እኔ አንድ ብልት ነኝ። ቆስጠንጢኖስ አንድ ብልት ነው። ቪኪ አንድ ብልት ነው። ድንግል ማርያምም አንድ ብልት ናት። ቤተክርስቲያን ውስጥ ቅዱስ ጳውሎስ አንድ ብልት ነው።
ክርስቲያን አንድ ብልት ነው። ስለዚህ ብልቶች ደግሞ እርስ በርስ ይተሳሰባሉ። አንዱ አንዱን አታስፈልገኝም ሊለው አይችልም ነው ሀሳቡ። ይህው ማህበርም ደግሞ የሚንቀሳቀሰው ወይም ደግሞ የሚሰራው ይህን ስራ የሚያካሄደው ስፒሪቹዋል በሆነ ወይ ነው ወይም ደግሞ ሃይማኖታዊ የሆነ ነው። እንትን ምንድን ነው እሱ ኮመንቶች ጀስት ተውና ሀሳባችን ብቻ ይግባችሁ፣ ተረዱት። ያልተረዳችሁ ካላችሁ ማለፍ ይቀራል። ይህ ነገር ይለፍብኝ ካላችሁ ጥላችሁ መሄድ ትችላላችሁ። ለማንኛውም ግን ሀሳቡ ይግባችሁ፣ ኮመንቱን ትታችሁ ማለት ነው። ታብታ ምናምን ማድረጉ የተሻለ ነው ብዬ አስባለሁ። ስለዚህ መስራት አለብን በተጠናከረ ወይ አድጎ አይተናል። አንዳንድ ነገሮችን ለመስራት ስንንቀሳቀስ ከዚህ በፊት ብዙ እክሎች ያጋጥሙናል፣ ብዙ ነገሮች ገጥመውናል። የወንድሞች መሳደድ፣ ይህ ህብረት ካለ እንደ ተቋምነት ካለ የወንድሞች መሳደድ ይቀራል። አንድ ወንድሞች የሚያስፈልጉን ነገር በጣም በቀላሉ ነገር ማሟላት ወይም ማሳካት እንችላለን፣ ተቋማዊ ከሆነ ማለት ነው አካሄዳችን። እና እስካሁን ድረስ ያለው ምንድን ነው? ኢንዲቪጁዋል ነው። ቀናይ የሆኑ ወንድሞች ተሰብስበው አንድ ላይ ያገለግላሉ። ቀናይ የሆኑ እህቶችና ወንድሞች አንድ ላይ ሆነው ህብረት አድርገው ጌታ እግዚአብሔርን ያገለግላሉ ነው እንጂ የተቀናጀ ቤተ መጽሐፍ ያለው ምናምን ቱሎችም እንደዛ አይደለም። ለታሪክ ከትቦ የሚያስቀምጥ ቀጣይ ትውልድ ደግሞ ይመጣል፣ ከኛ በኋላ የሚመጣ ትውልድ ለቀጣይ ትውልድ አሻራን አሳልፎ የሚሄድ እንደዛ ያለ ተቋም እስካሁን ድረስ የለም። እና ያ አይነት ተቋም እንዲመጣ ለማድረግ ነው ጥረታችን። ይሄ ሀሳቡ ይግባችሁ። ልክ ቤተክርስቲያን የሚለው ሀሳብ ዲፋይን እንዳደረኩላችሁ ልክ እንደዚሁ ደግሞ በዚህ ማህበር ውስጥ አንዱ አንዱን ሰፖርት እያደረገው አንዱ አንዱን እያገዘው በማቴሪያልም ሊሆን ይችላል፣ በቱሎችም ሊሆን ይችላል፣ ወይ ደግሞ አንዱ ሲሳደድ አንዱን ሰፖርት በማድረግም ሊሆን ይችላል። ኢንዲቪጁዋሊዝም ከሆነ ተጽዕኖ መፍጠር አንችልም። አንድ ላይ ከሆን ግን ተጽዕኖ መፍጠር እንችላለን። ነገሮችንም ለማሳካት በጣም ቀላል ይሆንልናል ማለት ነው ለኛ። ስለዚህ ከዚህ አንጻር ነው ይህ ማህበር መኖር አለበት ብለን ያሰብነው እና የወሰንነው። አይ ቲንክ ጥያቄ ልጠይቃችሁና እኔ ወደ ማጠቃለል ልሂድ፣ ትንሽ ሰከንድ ብቻ ማለት ነው። ይህ ሀሳብ ይገዛችኋል ወይስ አይገዛችሁም? ይሄ መሆን አለበት ወይስ የለበትም? ኮመንት ላይ እንደ ተቋም ማድረግ አለብን ወይስ ኢንዲቪጁዋል በዛም በዚህም ተበታትነን ነው መሄድ ያለብን የሚለውን ሀሳብ ኮመንት ላይ ጻፍ ጻፍ አድርጉ። ከዛ ሀሳቤን በትንሽ ሰከንድ ውስጥ ጨርሳለሁ። ኦኬ ይገዛናል። እሺ ማጆሪቲ አይ ቲንክ እስቲ በቁጥር ይግለጹልን። ይገዛናል የሚል ሀሳብ ካላችሁ 7 ቁጥር ጻፉ። አይገዛንም የምትሉ ካላችሁ ደግሞ 8 ቁጥር መጨረሻ ላይ ቢሆን አሻምልኩ ሁሉም ይናገርና መጨረሻ ላይ ዮናታን ግንባር ብለው እኮ ይህን ነገር አቀለሉት እኮ። ዮኒ መነጽር አላደረገም እንዴ? እስኪ ተረተው እናንተ እሺ መጨረሻ ላይ ደግሞ እንትን ይበልበልና እንትን ይላል ብለዋል። እሺ ጥሩ መልካም ተጠለቀ ጨርስ። እሺ ጌታ እግዚአብሔር በረዳን መጠን እናገለግላለን። የማን ነው ኪቦርድ የማን ነው? የቪኪ ነው የሚተደርጉ። እሺ መልካም መጨረሻ ላይ ሞር ሀሳባችሁን ትገልጻላችሁ ብዬ አስባለሁ። ኮመንት ላይ ሀሳባችን ይሄ ነው፣ አገልግሎት ነው። እዚህ ያለው ወንድሞች ምንም አይደለም የሚያሰባሰባቸው፣ ለምንም አይደለም የሚሰባሰቡት። ቀናይ ቤተክርስቲያን የቤተክርስቲያን ቅናት ስላለባቸው ነው እንጂ የተሰባሰቡት ማንም አስገድዶት አይደለም። ቪኪ ማንም አላስገድደውም፣ ዮናታን ማንም አላስገድደውም። ግን ይህ የቤተክርስቲያን ቅናት ስላለበት ለእግዚአብሔር ቤት ቅናት ስላለባቸው ወንድሞች ተሰብስበዋል፣ በህብረት ነዋል። ያንን ነገር ደግሞ እናስኬድ ይሆናል። ባለፈው ዓመት ያስካሄድናቸው የሰራናቸው ጥሩ ጥሩ ስራዎች አሉ። ጌታ እግዚአብሔር ረድቶን ማለት ነው። በእኛ አቅም ሆኖ ሳይሆን ጌታ እግዚአብሔር ረድቶን የሰራናቸው ስራዎች አሉ። እነዛን ስራዎች ደግሞ እንዲሳኩ ያደረገልን አምላካችን ጌታ እግዚአብሔር ነው። ይህንን ነገር እንድናደርግ እንድንሰራ ምናምን ያደረገን እሱ ነው፣ ከሁሉም በላይ ማለት ነው። ከዛ በታች ደግሞ ወንድሞች ሲያስተምሩ፣ ወንድሞች ሲናገሩ፣ ሀሳባቸውን ሼር ሲያደርጉ፣ በዛኛው በኩል ያለውን ትምህርትም ሲገልጡ ደግሞ ታብታብ በማድረግ
ኮመንት በማድረግ ሼር በማድረግ ትልቁን ስራ የሰራችሁት እናንተ ናችሁ። ኦዲየንሱ ነው ባይዘው ትልቁን ስራ የሰራችሁት እናንተ ናችሁ እና ከልብ እናመሰግናለን። ለዛ ለኦዲየንሳችን ማለት ነው። በጣም እናከብራችኋለን፣ እንወዳችኋለን። በብዙ ነገር ትሰራላችሁ፣ ታገለግላላችሁ። ባይዘው ይሄ አገልግሎት ነው። ታብታብ ማድረግ አገልግሎት ነው። ሼር ማድረግ አገልግሎት ነው። በበክሎቱ እንደየክሎቱ ሰው እንትን ምንድነው ያገለግላል። ሰሟን ቃለ እግዚአብሔርን በመናገር ሰሟን በመዘመር ሰሟን እንደየክሎቱ ማለት ነው። ስለዚህ ታብታብ ስታደርጉ ቫይራል ይወጣል፣ ብዙ ሰዎች መጥተው ይማራሉ። በዛ ምክንያት ወደ ቤተክርስቲያን ይመጣሉ ሰዎች። ሼር ታደርጋለህ። እንዲሁም አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 14 አካባቢ አንቺ ሴት ባልሽን ታድኝ እንደሆነ በምን ታውቂያለሽ የሚል የእግዚአብሔር ቃል አለና እናንተ ሼር በምታደርጉት ይኸው ልንገርሽ አንቺን አንተ ሰው አንድ ሰውን ታድን እንደሆነ በምን ታውቃለህ? ጳውሎስ እንደተናገረው ማለት ነው። ስለዚህ ሼር በምናደርገው ታብታብ በምናደርገው ይሄ የእናንተ አገልግሎት ነው፣ የኛ አገልግሎት ነው። ታብታብ ማድረግ የኔ አገልግሎት ነው ብላችሁ መያዝ አለባችሁ። አገልግያለሁ ሰርቻለሁ ብላችሁ መያዝ አለባችሁ። ይሄ የእናንተ የስራ ውጤት ነው። እናንተን ከልብ እናመሰግናለን። ሁላችሁም ሁሌም ቢሆን ከጎናችሁ እንድትቆሙ እንፈልጋለን። ባለፈው ጊዜ የነበረው የመተባበሩ አንድ ላይ መሆኑ መቀጠል አለበት፣ ለወደፊትም ነው። ጌታ እግዚአብሔር ያክብርልን። በድጋሚ ስለነበረን ጊዜ ባለፈው ዓመት ማለት ነው እንግዲህ በአዲስ ዓመት ተቋማችን ወይም ማህበራችን ተጠናክሮ አለፈው ዓመት ካያችሁት ይልቅ በጣም ተጠናክሮ ተሻሽሎ በብዙ መንገድ ይመጣል ብለን ተስፋ እናደርጋለን። እየሰራንበትም ነው ያለነው። ነገሮችን ለማሟላት ለማሳካት እየጣርን ያለነው። ጌታ እግዚአብሔር ረድቶን ደግሞ ብዙ ነገሮችን እናሟላለን ነው። እግዚአብሔር ያክብርልን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ሰላም። አመሰግናለሁ። እናመሰግናለን ጓይ። ድንቅ የሆነ ገለጻ ያለውን ክሊር አድርገህ ነግራቸዋል። በመሀል በነበረንም ቮት የማድረግ ሰዓት እንትኑ ሀሳቡ እንደሚገዛቸው ከብዙ ወንድሞች ዘንድ አይተናል። ቴንኪ በጣም ቶሎ ቶሎ ብለን ለወንድሞች እድል ሰጠን እንቀጥልና ዴቫን ትልቁ ላይ ያርጉት። በዴቫ ቦታ ነው ይገለጣለሁ ብዬ ነው። ለዴቫ ይገለጥለታል። እኔን ተክቶ አይነን ሸፍን እያሉ ነው። ቆስ ኮመንት ላይ እንደዚህ ልበል። እንዴት ላድርገው? ጃኬቱን ትንሽ ንቃብህን ልበስ። በቃ ሂድና አንብብ እያሉኝ ነው። እንዲህ ካልኩማ ችግር የለውም። ጊዜ ይስጥልን። ሰዓትን ቁጥብና እፎይ ስለሚገባ አጠራጠር አድርገን ቶሎ ቶሎ እንቋጨው። ችግር የለውም። ኮስታ ጥንቃቄ አድርግ፣ ግን ችግር የለውም። ብዙ አታስቡ፣ አትጨነቁ። ኦኬ ሞሮቨር ብለውታል፣ ወንድሞች አስቀምጠውታል። ተቋም ያስፈልገናል ወይ? አዎ በትክክል ያስፈልገናል። 2018 ላይ እግዚአብሔር ረድቶን ተናግረውታል። ሁሉም መድገም ነው የሚሆነው። ጥሩ ነገሮች ተሰርተናል፣ ነጥብ ሳንጠልበት እግዚአብሔር ረድቶን እንደ ዕቅዳችን ያለፍንበት ዓመት ነው። 2019 ላይ ደግሞ በተሻለ ነገር መምጣት አለብንም። እስልምና እነሱ በዛ በኩል የ25 ዓመት እቅዶች ወጥተው ተነድፈው ኢኮኖሚካሊ፣ ፖለቲካሊ እያንዳንዷ ነገር ተነድፋ ተዘጋጅታ እየተሰራበት ነው ያለው። በእኛ ግን በእኛ በክርስትናው ደግሞ ደረጃ በኦርቶዶክስ ደረጃ ስናየው ግን ገና ያልተረዳ ብዙ አካል አለ። እግዚአብሔር ይመስገን በእነዚህ እኛ በመጣንባቸው በጥቂት ዓመታት ውስጥ ማለት ነው ቢያንስ እስልምናን መረዳት ክርስትናን መከላከል እንደሆነ የተገነዘቡ በርካታ ሰዎች አሉ። በርካታ ነፍሳት ድነዋል። ቢያንስ እነሱ ያወጡት እቅድ እጃችን ላይ አለ። ከ25 ዓመት እቅዳቸው ውስጥ አብዛኛውን ክርስቲያኖች በኤጀንሲ በኩል አድርገው በሙስሊም ኤጀንሲ በኩል አድርገው ወደ አረብ ሀገር በመላክ እዛው ማስለም፣ ኢኮኖሚካሊ ፈሰሱም ደግሞ በዛ በኩል በኋላ በምናምን እንደዚህ በጣም ታቅዶበት የሚሰሩ ስራዎች ናቸው። ቢያንስ በስልክ ባላቸው ሰዎች አረብ ሀገር ላይ የወሰዱትን ያሉትን አጽንተን የሄዱትን አምጥተን ከነሱ ማምጣት ይችለናል። እግዚአብሔር ረድቶን ለሲ አሁን ተቋም አስፈላጊነት እፎይ አሁን ለምሳሌ ገብተው እፎይ እኔ እንደዚህ አንተን ያስተማርከኝ ምናምን መቼ ይታቀኛል እንዴት አወቅሽ ይረሳል አያውቅም አይደል? እፎይ ስታቲክስ ሊሰራ አይገባውም። ስንት ስራ ይስራ? ያንብብ ወይስ ስታቲክስ ይስራ? ምን ይበል? እንደ ተቋም ከሆነ ግን የቱ ጋር ውጤት እያመጣን ነው፣ የቱ ጋር ውጤት ያስፈልገናል፣ የቱ ጋር ክፍተት አለብን የሚለውን እንደ ተቋም የሚሰራ ነው። ኦኬ ስንት ሰው እስከዛሬ ድረስ አስጠመቀን? ዊዶን ነው አናቃቸውም። በቁጥር ስታቲክስ ልንሰራ እንችልም፣ ግን በርካታ ሰዎችን መጥተዋል። ስለዚህ እንደ ተቋም በቁጥር
የተቀመጠ ነገር መሰራት መቻል ስላለበት፣ ሌላ ሁለተኛውን እነሱ መሬት ላይ የወረደ ስራ ያስፈልገናል። እስቲል አሁን የተሻለ ቢሆንም እኛ የጀመርንበት ሰዓት ላይ የነበረው የሙስሊሙ አይደለም የክርስቲያኑ አቀባበል በራሱ ተቀይሯል። አሁን ግን ይቀረዋል። ያ ማለት በቂ ነው ማለት አይደለም። ገና ብዙ ኦርቶዶክሶች ማወቅ የሚገባቸው አሉ። ገና ብዙ አባቶች ማወቅ የሚገባቸው አሉ። እስልምናን ማወቅ ክርስትናን መከላከል ነው፣ ኦር ደግሞ ክርስትናን መጠበቅ ነው እስልምናን ማወቅ። ስለዚህ እስልምናን ማሳወቅ አለብን፣ ምን እንደሆነ ማሳየት መቻል አለብን። ይሄ ወደታች በመሬት ወርዶ እስከ ገጠሩ እስከ እንትኑ ድረስ መሄድ መቻል አለበት። ያንን ለማስኬድ ደግሞ በግለሰብ ደረጃ አይቻልም። ስለዚህ እንደ ተቋም አድርገን አንድ ተቋም ተቋቁሞ ኦርቶዶክሳዊ ተቋም ተቋቁሞ እዚህ ላይ የሚሰራ የሚያስፈልገውን ነገር እየሰራ እንሄዳለን። እስከዛሬ ድረስ የመጣንበት ቤተክርስቲያን እንዲያላደረገችም አባቶች እንዲያልሰሩም እንደዚህ ወቀሳ ነበረ። ይሄ የሚያዋጣ መስሎ አልታየንም። እኛ ከቆየንበት ልምድ አንጻር ካገኘነው ነገር አንጻር እኛ የምንችለውን እንስራ። እኛ ቢያንስ ዛሬ መጥተን እስኪ ለህዝቡ ሀሳባችንን እናቅርብ። ህዝቡ ከተቀበለ እንቀጥላለን፣ ካልተቀበለ አንቀጥልም። አትሊስት ግን እኛ ሞክረናል፣ ጀምረናል፣ አስበናል። ኦኬ፣ ከዛ መቀጠል እየተጠናከረ እያደገ ይሄዳል። እኛ እንትን ባንለውም ሌላ ሰው ይሄድበታል። ኦኬ፣ ስለዚህ ተቋም ያስፈልጋል። ጣት መጠቋቁም እንትና እንደዚህ ቤተክርስቲያን አባቶች ላይ እሱን ትተን እኛ እንስራ። እኛ ወደ ስራ መግባት አለብን። ሁሉም እኔ ብቻ አይደለሁም፣ ቆስጢም፣ ሁላችንም እኔ ምን ሰራሁ ወደሚል መንፈስ መምጣት አለብን። እንትና እንደዚህ አድርጎ ነው እንትና ነው እያልን ከምንወቅስ እኛ ራሳችን ምን ሰራን፣ እያንዳንዳችን ሪስፖንሲቢሊቲ አለብን። ምን ሰርቻለሁ፣ ምን አድርጌ ያውቃለሁ የሚል ነገር ልንጠይቅ ይገባል። ያንን ደግሞ ስናደርግ እኛ ጀምረዋለን፣ ሌሎች ይቀጥሉታል። አትሊስት አሁን እንደ መጀመሪያው አይቸገሩም አለ። እፎይ ዋጋ ከፍሏል። አይታችኋል አይደለ? እፎይን ሲነቅፉት የነበሩት በርካታ የእኛ ልጆች ክርስቲያን የተባሉት ነበሩ። አሁን እነዛ ሰዎች ቀንሰዋል። ጠፍተዋል ማለት ባይቻልም ቀንሰዋል። በጣም ወርዶ ሞተዋል። ተቀብለዋል፣ ገብቷቸዋል። ጊዜ ፈጃል አይደለ? ልክ እንደዛው የምን ችግር ነው ያለው? የእኛ ማስረዳት መቻል አለብን፣ ማሳወቅ መቻል አለብን። ለምን ተረዱት? እፎይ መጀመሪያ ተቃውሞ ሳያውቅ እኮ እፎይ ራሱ መምህር ዘመዴን ይቃወመው ነበረ በማያውቀው ሰዓት። ሲያውቀው ግን የእሱ ደጋፊ ሆነ አይደል? ልክ እፎይ ራሱ አውቆ ነው ሳያውቅ በፊት። እንደዛ ከነበረ ችግሩ ያለው እኛ ማሳወቅ ጋር ነው። ስለዚህ ይህንን እኛ ተቋሙን ስር ሰዶ መሬት ላይ ወረደ ስራ እንዲሰራ እንፈልጋለን። ያለንን የምናውቀውን ነገር እውቀት በምን አይነት መልኩ በመዋቅራዊ ደረጃ ህጋዊ በሆነ ደረጃ ወደ ህዝቡ ወደ ምዕመኑ ማድረስ አለብን። ይሄ ማለት ክርስትናን መጠበቅ ነው። ከሚሰራው ከሚወረወረው ድንጋይ ከሚጣልብን ፍላጻ አንጻር ማህበር ተቋም ያስፈልገናል። መንገድ ላይ እየተወጣ የእኛን አምላክ እኮ ከፍ ዝቅ እያሉ እንደ ስብከት እየተሰበከ ነው በስፒከር አዲስ አበባ ላይ። በምን አይነት ሰው? በግለሰብ ነው እንደ ያ ኖ ተቋም ነው፣ ህጋዊ ድርጅት ነው፣ በመጅሊሱ እውቅና ያለው ነው። ወጥቶ የሚለፈልፈው ህጋዊነት ስለያዘ ነው። ህጋዊነት ይዘን እኛም ይህን ሀዲስ ሚዲያ ላይ ስናነበው የዛ ሰዓት ይቆማል። ኦኬ፣ የዛ ሰዓት ነገሮች ቦታቸውን ይይዛሉ ማለት ነው። ሚዲያው ላይ እንትን ስላልቻሉ ወደዛ አቅጣጫ የተካሄደበትም ሁኔታ አለ። ስለዚህ ለነዚህ ሁሉ ነገሮች ተቋሙ ያስፈልጋልና ይህ ሀሳብ እንዴት ነው ተገቢ ነው ትላላችሁ ወይ ካላችሁ፣ ሁላችንም ይህን የዚህ ተቋም አገልጋይም ተገልጋይም እናንተው ናችሁ፣ እኛው ነን፣ እኔም አንተ ሁላችንም ነን። ኦኬ፣ ይህ ተቋም የሚያገለግለው እኛኑ ነው። ሌላ ማንንም አለ? ከጎናችን ያሉ ሰዎች፣ እንደዚህ ሊሆኑ ያሉ ሰዎች፣ ባለማወቅ ብዥታ ውስጥ የገቡ ሰዎች፣ እነዚህ ሰዎች ቤተክርስቲያን ነው። ዞሮ ግን ለቤተክርስቲያን ነው። ነፍሳትን ማዳን ነው አላማው፣ ማሳወቅ ነው አላማው። ከዚህ አንጻር ነው አገልጋይም ተገልጋይም እናንተ ናችሁና ይህንን ብንጀምረው ምን ትላላችሁ የሚለውን ሀሳብ ነው በደፈናው ዛሬ ይዘን የመጣ ነው። ዝርዝር ጉዳዮቹ እንዳሉ ሆኖ ማለት ነው። ይህን ይመስላል። እኔ ጋር ያለው ቆስጤ። በጣም እናመሰግናለን ወንድማችን። እንግዲህ በጣም የምናከብረው ወንድማችን፣ ራስን መስዋዕት እስከ ማድረግ ድረስ የደረስክ ወንድማችን፣ ከእስልምና ለእኔ በራልኝ ብርሃን ለወንድሞችም ለእህቶች የሚብራ በማለት ብዙ የምናውቃቸው ነገሮች አሉ እዚህ ላይ ማንላቸው፣ ግን እግዚአብሔር ያውቃችኋልና እግዚአብሔር እንግዲህ ያሰብከውን ሁሉ ከኃጢአት በቀር ይፈጽምልህ፣ የታገልክለት ሁሉን ያውቃልና እሱ ይክፈል ዋጋን ብዬ ላለው ወንድሜ። በጣም የምንወድ የምናከብር ወንድማችን ነው። በመሀል አንድ ነገር ላሳያችሁ ወደድኩኝ።
እዚህ እጄ ላይ የሚገኘው ጽሁፍ ምን መሰላችሁ? በ1997 አንዴ ላሳያችሁና አነብላችኋለሁ። እዚህ ጋር አሳይቻችሁ ካሜራ ፍሊፕ ላድርግና እዚህ ጋር ተመልከቱት። የ25 ዓመት ኢስላማዊ እቅድ ከ1997 ጀምሮ የጀመረው ለኢትዮጵያ ኢስላማዊ እቅድ ይላል። እቅድ ያወጡትን እኔ ላሳያችሁ። እዚህ ጋር ላንብብላችሁ፣ አጭር ልጅ ላንብብላችሁ። ተመልከቱ። እንዲህ ይላል። እቅዶቹ የ5 ዓመት፣ የ15 ዓመት እና የ25 ዓመት ተብሎ 3 ይከፋፈላሉ ይላል። አንደኛው ደረጃ ምንድነው? እቅዱ ለአመታት ተከፋፍለው የነበሩትን ሙስሊሞች አንድነት ማስጠበቅ፣ ሻፊ ዋሃቢ በማስታረቅ የተጠናከረ አንድነት መፍጠር ብለው የመጀመሪያ አንደኛ ደረጃ እንትን ላይ አስቀምጠዋል። የበጎ ፈቃደኛ ዳዕዋ አባላትን ማጠናከር፣ የኢስላሚክ ሚሽን ኮኦርዲኔተርስ ብሏል። ሶስተኛ ለዳዕዋ አባላት አጋዥ አባላትን ማደራጀት፣ ከሙስሊም ነጋዴዎች ዘካት ወጪ በማድረግ ይላል። አራተኛ ለእስልምና መርሆች፣ ህጎች ተቆጣጣሪዎች ማደራጀት። ይሄ የእስልምና የ25 ዓመት እቅዶች ናቸው። አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ተብሎ ነው የተቀመጠው። እቅዳቸውን የመጨረሻውን ስትሰሙ በጣም ትደነግጣላችሁ። በጣም ነው ነው የምትሉት። ትሰማላችሁ። እስከዛሬ የምንነግራችሁ እቅዳቸው እጃችን ላይ ስለገባ ነው። መስራት አለብን ወይስ የለብን የሚለውን ነገር ከእናንተ ከመስቀል በፊት 28ኛውን ከነካኸው አይቀር እኔ በደፈናው አልፎ ነበር የፈለኩት። 28ኛውን አንብበው። 28ኛው የሽብር መፍጠር አመፅን ኃይላትን መጠቀም የሚለው ከእስልምና ውጭ ያሉ እምነቶችን በሙሉ ማስወገድ። ኦኬ። የአቡጃ ውሳኔ ቁጥር 2ን ለምስራቅ አፍሪካ ኢስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል የ25 ዓመት እቅድ ደረጃ 1 ቁጥር 6 ብለው በዝርዝር እያንዳንዱ ሙሉ አለን። እኔ ዝም ብለን ነው የምንነግራችሁ። ከዛ ውስጥ ደግሞ በጣም አንብብላችሁ ሙሉ እንዴት ወይ እንደዛ ይሻላል። ሁሉም ሲሰሙት ጥሩ ነው። ሁሉንም ሲሰሙት ከመጀመሪያው ያለውን ቆስ በደንብ ተመልከቱ። እሺ ተመልከቱ። አራተኛ ላይ የእስልምና መርሆች፣ ህጎች ተቆጣጣሪዎች ማደራጀት ይላል። አምስተኛ ተመልከቱ። እዚህ ጋር ስንት ሰዎች አለን? 1 2 3 4 5 6 7 8 9 10 ሰዎች አለን እዚህ ውስጥ። ወንድማችን እፎ ያለ አሁን እዚህ ጋር አልተገኘም። አሁን ከሆነ ከ30 ደቂቃ በኋላ ምንም ነገር ታገኙታላችሁ። ወንድማችን ነው። እንዲሁም ጥቂት ልጆች አሉ እስልምና ላይ ትንሽ የሚያገለግሉ፣ እኛም ያቀናችን። ስንት ሰው ነው እዚህ ላይ ያለው ከተባለ 200,000 በላይ ወጣቶችን በዳዕዋ ማሰልጠን። 200,000 ለምስራቅ የደረጃ 1 እቅድ ተብሎ በ1997 እኔ በዳዴ እየሄድኩኝ ነው። በዚህ ጊዜ ኩጂ ኢማጂን 200,000 የመጀመሪያ እቅድ ተደርጎ የመጀመሪያ እቅዱ በስንት ጊዜ ውስጥ የሚያልቅ ነው ተብሏል? በ15 ዓመት ውስጥ የሚያልቅ ነው ተብሏል። አሁን ስንት ላይ ያለ ነው? 2018 ላይ ያለ ነው። ኦልሬዲ አልቆ። ስለዚህ ከረንትሊ ያለው ከ200,000 በላይ ወጣቶች በዳዕዋቸው ላይ አሰማርተዋል። ለምስራቅ አፍሪካ እስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል። ምን አይነት ትግል? በኋላ እናየዋለን። የሸሪያ ፍርድ ቤቶችን ቁጥር በ3 እጥፍ እንዲያድግ ማድረግ፣ ከሙስሊም አጋር ድርጅቶች ጋር ለመስራት በሮችን መክፈት። በምን አይነት መልኩ? በኢንቨስትመንት፣ በንግድ፣ በትምህርት፣ በመድረሳ ቁርአን ትምህርት ቤት እስከ ኮሌጅ መክፈት፣ ኢስላማዊ ስነ ምግባር የተከተለ መዋዕለ ህጻናትን የከተሞችም ዝቅተኛ ዋጋ ማዘጋጀት ይላል። ለፖለቲካ 9ኛ ተመልከቱ። ለፖለቲካና ለመንግስት አድሎ በማድረግ የእስልምና ጠንካራ እንቅስቃሴ የሚቃወሙትን ለይቶ ማውጣት፣ ለዲናቸው እንዲታገሉ ማስጠንቀቅ። ተመልከቱ። 10ኛ ዑለማዎች፣ ኡስታዞች ወደ ሀገር ውስጥ እንዲገቡና እስከ ኢስላማዊ ዳዕዋ የሚረዱ ሙእሚኖችን እንዲያሰለጥኑ ማድረግ ይላል። ይህ እያነበብኩላችሁ ያለው የ25 ዓመት የእስልምና እቅድ በኢትዮጵያ ውስጥ ነው። እየተደረገባችሁ ያለው በእጃችሁ ላይ ነው። ይኸው እየተመለከታችሁ እጃችን ላይ ስለገባ ነው የምናሳያችሁ። 12ኛ የሙስሊም ተማሪዎች ከ10ኛ ክፍል በላይ በእርዳታና በተለያዩ እገዛዎች ጠንካራ ተወዳዳሪ ተማሪዎች እንዲሆኑ በማድረግ በዚህም አስተባባሪዎችን ማስቀመጥ ይላል። እያለ ሄድና
ከዛ ቁጥር 14 በእያንዳንዱ መስጊድ ውስጥ ኢማሞች፣ የውጥባ አስተማሪዎችን፣ ሼሆችን ማስቀመጥ፣ ወጣቶችን የሚያደራጅ አስተባባሪዎችን መመደብ ይላል። በፍትህ ሚኒስቴር የተመዘገበ ልዩ የእስልምና ጉዳይ አስፈጻሚን ማስቀመጥ፣ የዲፕሎማሲያዊ ስራ እንዲሰራ ማድረግ። ምን ያህል እየተንቀሳቀሱ እንደሆነ እንድታስቡ ትወዳለሁ። ይህ የእስልምና የ25 ዓመት እቅድ ነው። መቼ ነው የወጣው? እናንተ በዳዴ ስትሄዱ 1997 ነው። እሺ ቀጥሉ። ሁለተኛ ደረጃ እቅድ ይላል። ተመልከቱ። የሀበሻይቱ ሀገር ኢትዮጵያ የእስልምና ደሴት ሆና ማየት። እየዋሸሁ ነው። እስቲ ላሳያችሁ ለራሳችሁ። ተመልከት ምን ይላል? የሀበሻይቱ ሀገር እስልምና ደሴት ሆና ማየት። እኛ ክርስቲያኖች ነን፣ በመረጃ ነው የምናወራው። ይህ የ25 ዓመት የእስልምና እቅድ በኢትዮጵያ ውስጥ ነው። በ1997 የተጀመረ ሸሪያ የሚያስተዳድሩ ሙስሊሞች ኡማዎችን በመላው ሀገሪቱ ማየት፣ ከፍተኛ የሚኒስትርነትና የመንግስት ዙፋን ማድረግ፣ ማዕረግ እስከ ታችኛው ድረስ ስልጣን መቆጣጠር፣ በመንግስት ረገድ ከፍተኛ ተቀባይነት ያላቸውን ድርጅቶች ማቋቋም። እናንተ የት ላይ ናችሁ? እስቲ የራሳችሁን ዞር ብላችሁ ዓለም አቀፍ ሀገር አቀፍ ብሎ ስፔሲፊክ አድርገውታል። ያው ክርስቲያናዊ ተቋማትን በመግዛት የራስ ማድረግ ይላል። ቆስጠንጢኖስ እየዋሸ ነው። እስቲ ነው ውሸታም ሚል እኮ አይጠፋም ከዘር። ይኸው ክርስቲያናዊ ተቋማትን በመግዛት የራስ ማድረግ። ይህ የእስልምና የ25 ዓመት እቅድ ነው። በ1997 የወጣ ሁለተኛ ደረጃ እቅድ። ከአራት አቅጣጫ ወደዚች ሀገር በመምጣት ሙስሊም ምሁራን የሚሰለጥኑበትን ዓለም አቀፋዊ ኢስላሚክ መድረሳን ዩኒቨርሲቲን ማየት። የኢትዮጵያ ሙስሊሞች በአፍሪካ ኢስላማዊ እንቅስቃሴ መሪነት ማዘጋጀት። የኢትዮጵያ ሙስሊሞች የአረብ ሊግና የሌሎች ተቋማት አባል እንዲሆኑ ማድረግ። የምን የአረብ ሊግና የሌሎች ተቋማት አባል እንዲሆኑ ማድረግ። እነሱ ምንድን ናቸው? በኋላ የምናያቸው ነው። ኢስላማዊ ስፍራዎችን ለዓለም በማሳወቅ በኢትዮጵያ እስልምና ጥንታዊ ማሳወቅ፣ አልነጃሺ መስጂድንና ሼክ ሁሴን ቦታዎችን ዩኒቨርሲቲ ተቋማትን አድርጎ መገንባት። አንድ የሆነ የዓለም አርያ የሆነ ሌሎች ሁሉ ሊያስታርቅ የሚችል ሀበሻዊና አረባዊ እስልምና ማቋቋም። የት ነው አረባዊ ሁኔታን የምትቋቋሙ? በኢትዮጵያ ውስጥ አረብ እየገዛች ነው። በቤትህ ምን እየተፈጠረ ነው? የመጨረሻውን ስትሰሙት ትደነግጣላችሁ። አስደንጋጭ የሆነ ነገር ታያላችሁ። ምን እየመጣንባችሁ እንደሆነ ስትመለከቱ ለልጆቻችሁ ይጨንቃችኋል። ዛሬ ላይ ወንድሞች የሚታገሉት ለአንድ ነገር ብቻ አይደለም፣ ለሁለት ነገር ብቻ አይደለም፣ ለሶስት ለአራት ነገር ብቻ አይደለም፣ በጣም በብዙ ሺህ ለሚቆጠሩ ነገሮች ነው። ይህ ማህበር ዓላማ አድርጎ የተነሳው ጥቂት ነገር ብቻ አይደለም፣ ትልቅ ነገር ነው። ሶስተኛ እቅድ ላይ የተቀመጠው በጣም ያሳዝናል። ይህ ሶስተኛ ደረጃ እቅድ በአንደኛና በሁለተኛ እቅዶች የታሰበውን ያህል መጓዝ ባይቻል የሚወሰዱ ረጅም ጊዜ እቅዶች ናቸው ይላል። ይህንን ስለነገራችሁ አዝናለሁ። የተደራጀ የተገነባና የታጠቀ ኢስላማዊ ተቋም ማየት ይላል። ሁለተኛ በእውቀት በዲፕሎማሲያዊ በልማትና በተለያዩ መንገዶች ከ15 እስከ 20 ዓመት ለውጥ ባይኖር በጣም አዝናለሁ አሁን ስናገረው። ለአላህ መጨረሻ ደረጃ ውክልና ጂሃድ ራስን ማስገዛት ይላል። ይህ የእስልምና እቅድ ነው። ዋሸ ቆስጠንጢኖስ? እስቲ እንመልከተው። ያው የተደራጀ የተገነባና
የታጠቀ ኢስላማዊ ተቋም ማየት በእውቀት በዲፕሎማሲያዊ እና በልማትና በተለያዩ መንገዶች ከ15 እስከ 20 ዓመት ለውጥ ባይኖር ለአላህ መጨረሻ ደረጃ ውክልና ጂሃድ ራስን ማዘጋጀት ይላል። ይህ የእስልምና እቅድ። ይህንን ስነግራችሁ በጣም እያዘንኩ ነው። የልጅ ልጆችህ አንተ ልትታረድ ጊዜ እየጠበቀልን ነው። አዝናለሁ። ቆስጤ በነገራችን ላይ እንዲገባችሁ ትንሽ ክሊል ለማድረግ ሰሞኑን እንኳን ኦልሬዲ ሲያነበው ገብቷችኋል። ይሄ እኛ ቆይቷል ስናውቀው፣ በቪዲዮም በብዙ ማስረጃ አለን። አክሱም የክርስቲያን ደሴት አይደለችም፣ ኦር ደግሞ ክርስትናና አክሱምን ነጣጥሎ ማየት አይቻልም ሲባል እንዴት ብሎ ሲጮህ አብሮ ክርስቲያኖች አብሮ ሲጮሁ የነበሩ ተመልክተናል አይደለ? እንደዛ ብሎ መጮህ አይቻልም ያለህ ግለሰብ ስልጤና እስልምና ለይቶ ማየት አይቻልም ደግሞ ብሎ መጥቶ ደግሞ የራሱን ደግሞ ይገነባባል። ጅል ከሆንክ እንደዚህ ነው የምትበላው ማለት ነው። ይሄ ማለት ቁማሩን በላህ ማለት ነው። አየህ አንተ ጋር እዛ ጋር የሚደግፈው ማለት ክርስቲያንም ቆሞ እኮ ይደግፋል። አንዳንዴ በማታውቀው ነገር ዝም ማለት የሚባል ነገር አለ። ቆሞ እኔ እኮ ምናምን ብሎ ክርስቲያኑ ምን ይላል? አዘሴም ታይም ደግሞ መጥቶ ስልጤ ላይ ደግሞ እንደዚህ መሆን አለበት ብሎ ደግሞ መጥቶ ይሞግታል። ኦኬ፣ በማን ነው እየተጠቀመ ያለው? በራስህ። እስልምና ማወቅ ክርስትና መጠበቅ ነው የምንለው ለዛ ነው። ለምን? ስላላወቀ ነው። ያንን ሰው ማስተማር ማስታጠቅ አለብን። ለዛ ነው ይሄ ማህበር አንደኛ ያስፈለገው። እነሱ የሄዱበት ርቀት ረጅም ሊሆን ይችላል፣ ግን እኛ ክርስቶስን ይዘን አንፈራም። እንደነሱ እቅድ እኮ ምንም መስራት አንችልም ነበር፣ ግን እግዚአብሔር ረድቶን ነው ዛሬ ለውጥ አለ ብለን ያልነው ሰው። ይሄን ለውጥ በደንብ ማስቀጠልና ወደታች ማድረስ መቻል አለብን ነው ዘ ፖይንት። እናንተ ከጎናችሁን ናችሁ ወይስ ብቻችንን? እስቲ አንድነት ካለን አለን አብረንን በሉን። እስቲ አለን በሉን። ከጎናችን ከሆናችሁ የልጅ ልጆቻችን እንዲታረዱ እኛ እንድንታረድ ይሄ ነገር በላያችን ላይ እንዲሆን አንፈልግም ምትል ከሆነ አለን በሉን። እስቲ አለን በሉን ካላችሁ። ይህ ከሁሉም ግዛ ከኦርቶዶክስ ግዛ ለሁሉም ሽጥ የሚለው መርህ መተግበር አለብን። ኢኮኖሚ፣ ፖለቲካሊ እነዚህን ቦታዎች ማጥፋት ነው አይደለ? መልቀቅ የለብህም። ሁሉም ይህን የምሰራው እኔ አይደለሁም፣ እፎይ አይደለም ይህን የሚሰራው። እኔ ልነግርህ እችላለሁ፣ ልንናገር እንችላለን፣ ግን ሁላችንም ነው የምንሰራው፣ እናንተም እኛም። ገንዘብ ስትልክ በማን ነው የምትልከው? በመሐመድ ከድር ነው ወይስ በከበደ ሚካኤል? ልታስተውል ይገባል። ኦኬ፣ ልታስተውል ይገባል። የተዘረጋው መዋቅሩ ያ ስለሆነ ሱቅ ሄደህ ስትገዛ ማጋ ነው የምገዛው? ቦታህን ላይ እነሱ ያንን ነው የሚተገብሩት አይደለ? ይህንን እያንዳንዱ ክርስቲያን በየዕለቱ ቢሰራ ይሄ ራሱ አንድ መግደያ ነው። ሶሪያን፣ ግብፅን አሁን የተነበበላችሁ የማይሆን እንዳይመስላችሁ ይሆናል፣ ሆኖም አይተናል በታሪክ። ሶሪያና ግብፅ ለዚህ በቂ ማሳያ ናቸው። ሄዶ የነሱን ታሪክ ማንበብ ነው፣ ማየት ነው፣ መመልከት ነው። ከዚህ ጀምሮ ሁላችንም እንትን ይባልብናል፣ ይጠበቅብናል። ለዚህ ደግሞ እዚህ ቲክታክ ላይ ያለነው ብቻ አይደለም። ኢትዮጵያ ማለት እዚህ ጋር 1000 ሰው ምናምን አይደለም፣ መሬት ላይ ያለው ክፍል አለ። እዛ ጋር መድረስ መቻል አለብን ነው። በትክክል በዚህ በስክሪኑ ላይ የምትመለከቱት ሰው የዚህ ዋነኛ አካል ነው። የዚህ ዋነኛ አስፈጻሚ ይህ አካል ነው። ተመልከቱት። ታስሮ እንደዚህ ብሎ የምትመለከቱት የዚህ አሁን የነበብኩላችሁ ዋና አስፈጻሚ ይህ አካል ነው። በስሩ በጣም ብዙ የሚቆጠሩ አካላቶች አሉ። መቀጠል ትችላለህ። እሱም እንደዚህ የታሰረው ለጊዜው ነው ብሎ ለፕሮፓጋንዳ ፍትሃዊነት ለማስመሰል ነው። ከትንሽ ጊዜ በኋላ ተለቆ ታዩታላችሁ። ተፈቶ በነፃነት እየተራመደ ታገኙታላችሁ። ይሄ የቆየ ነው። ይህ አሁን አይደለም። ቪዲዮ ሰርቼበታለሁ በሁለቱም አካውንት። ቪዲዮዎችንም አፕሎድ እናደርጋቸዋለን፣ ሼር እናደርጋለን። የዛሬ 13 ዓመት ድምጻችን ይሰማ ነው አይደል? ያ 2000 ስንት ላይ 2004 2005 አካባቢ ማለት ነው። አዳምጥ።
ይህን የሽብርተኝነት እቅድ ሲያቀዱ የነበሩት በሽብርተኝነት ተይዘው ታስረው አዎ ልናሸብር ነበረ ብለው ሲናገሩ ነው፣ ኮንፌስ ሲያደርጉ ነው። ይህ ኡስታዝ አቡበክር ይባላል። 2004 2005 ሲያሸብሩ፣ ሰውን ሲቀሰቀሱ፣ ቤተክርስቲያን ሲያቃጥሉ ስልጤነት ማለት እስላምነት ማለት ነው። አስባችሁታል? ቀላል እንዳይመስላችሁ እኮ የተናገረው ከስልጤ ምድር ክርስቲያን መጥፋት አለበት። ምክንያቱም ስልጤ ምንድን ነው? ስልጤ ማለት ሙስሊም ስለሆነ ያረጉትን ነገር እየነገሩን ነው ያሉት። ቤተክርስቲያን ያቃጠልን እኛ ነን። ደንዝዘሃል። አሁን ታች ላይ ራሱ ስንት ደንዝዞ ያለ ሰው አለ። ምን አይነት አህያ ናችሁ እናንተ? ይሄ እየነገራችሁ ወዳጅህ አይደለም እኮ የሚነግርህ፣ ጠላትህ እየነገረ እኔ ነኝ ያደርኩት እኔ ነኝ ቤተክርስቲያንን ያቃጠልኩት እያለ እየነገረ ደንዝዘህ ያለህ ምን አይነት አህያ እንደሆንክ እንግዲህ እግዚአብሔር ይልህ። ለማንኛውም ከዚህ በኋላ እንዳለፈው ጊዜ የሆነ ጠብ ወይ ደግሞ የሆነ ግጭት ነገር ፈጥረው ክርስቲያኑን ጨፍጭፈው ገድለው ከዛ በኋላ ወደ ፖለቲካ ጠጋ አይሆንም። እንደዛ ነቃ ደንገጥ ማለት አለባችሁ። እንዳለፈው ጊዜ ብዙ ክርስቲያን ተበልቶ ከዛ በፖለቲካ ምክንያት ነው፣ እንደዛ የለም። በብዙ አይነት ወይ ባይዘወይ ማለት ነው። ለምሳሌ እኛን ማየት ትችላላችሁ። ይኸው ወንድሞች ማለት ነው ከብዙ ቦታ ተሰብስበን መጥተናል። ሰማን ከኦሮሚያ ክልል ይመጣል፣ ሰማን ከትግራይ ክልል ይመጣል፣ ሰማን ከአማራ ክልል ይመጣል፣ ሰማን ከሌላ ክልል፣ ሰማን ከሌላ ክልል፣ ሁሉም ከተለያየ ቦታ ነው ተሰብስበን እያገለገልን ያለን። ምን ስለሆነ የሆነ ብሔር እየጠቀስን አይደለም። ስለ ብሔር አይደለም፣ ይሄ ስለ ቤተ ክርስቲያን ነው። እርስ በርስ እያባሉ ክርስቲያኑ እየተጨፈጨፈ ነው ያለው። በፖለቲካ ስም ይሄ የሆነ በጎሳ ምናምን ስም ማን እየተጨፈጨፈ ያለው? ጦርነት እንዲነሳ የሚፈለገው ግጭት እንዲነሳ እንዲቀሰቀስ የሚፈለገው ክርስቲያን ማጆሪቲ ያለበት አካባቢ፣ ምክንያቱም ክርስቲያን እንዲያልቅ ስለሚፈልግ ማለት ነው። ፕላን ተደርጎ እርስ በርስ እንድትባላ ከቻለ እሱ ደሙ ንጹህ ሆኖ ከደሙ ንጹህ ሆኖ እርስ በርስ እንድትባላ ካልቻለ ግን እሱ ራሱ ሊያርድህ ነው ፍላጎት። አሁንም ማትነቃ ከዚህ በላይ ቂጡን ብንወጋው ራሱ ማይነቃ ህዝብ አለው። መንግስቱ እንደተናገረ ከዚህ በላይ ምን ይነገር? እኔ ነኝ ያደርኩህ አንድ ሙስሊም 2000 ክርስቲያን ማረዳ እንዲህ ተብሎ እየተነገረ ማትነቃ ከሆነ እንግዲህ ምንም ማድረግ አይቻልም፣ አንተን ማለት ነው። ለማንኛውም ግን ይሄ ተቋሙ መሰባሰቡ ምናምን የሚያስፈልገው ለምንድን ነው? ነቃ እንደግንጥ ያለ ትውልድ ለማምጣት ስራ እንዲሰራ ለማድረግ የክርስቲያኖችን መጨፍጨፍ መገደል ለማስቆም ሴራን ለማጋለጥ ነው። እንደዚህ ያለ ነቃ የሆነ ባይዘው ይሄ ተቋምነቱ ራሱ እዚሁ ላይ የሚቆም አይደለም። ለምሳሌ ተቋሙ የተቋም አባል እነማን ናቸው? ቆስጠንጢኖስ፣ ቪኪ እና ዮናታን አለቀ በቃ ነው። አንተ የዚህ ተቋም አባል ነህ፣ አንቺ የዚህ ተቋም አባል ነሽ። በቃ ክርስቲያናዊ የሆነ እንቅስቃሴ የሚያደርግ ተቋም ነው። የዚህ ተቋም አባል ነህ፣ አባል ነሽ። የሆነ ሰው ብቻ የሚሆን አይደለም ይሄ ተቋም፣ ይሄ ማህበር ማለት ነው። እዚህ ማህበር ላይ ሁላችንም አለን። ሁላችንም የምንሰራው ሁላችንም የምንንቀሳቀስ ተቋም ነው። ለዚህ ነው የሚያስፈልገን ይሄ ተቋም፣ ለዚህ ነው ሞር የሚያስፈልገን። ለማንኛውም ነቃ ደንገጥ እንድትል ነው። ቪዲዮዎች ሞር እንሰራለን በተለይ በዚህ ጉዳይ ላይ ማለት ነው። ያዘጋጀኋቸው በሽብርተኝነት ተይዘው የተናዘዙትን ቪዲዮ አለ፣ ብዙ ቪዲዮዎች አሉ። እነሱን ቪዲዮ እያወጣን እናጋልጣለን። ለማንኛውም ቀጥሎ እስቲ አሁንም ራሱ በነገራችን ላይ እኔ ይዘውት እንዲወጡ ፈልገው አንድ ትልቁ ፖይንት ምንድነው? አርሲ ላይ ተገደለ እንትን ላይ ተገደለ ማለታችን አይደለም። ኦኬ ያንን የሚገደለው በማን ነው ከተባለ ማንኛውም እቅድና ፕላን የሚፈጸምበት ኢኮኖሚያዊ መዋቅር ያስፈልገዋል። ባጀት የሚባል ነገር አለ። ያ ባጀት ሶርሱ ከየት ነው ከተባለ ከአንተ ከክርስቲያኑ ነው፣ ከየትም አይደለም። ሉክ አሁን ባለነው ኮንቴክስት ፍሪ ማርኬት ነፃ ገበያ ነው። 100% ኦርቶዶክስ በሆንክበት ኤሪያ ሙስጠፋ የሚባል የሆነ ግለሰብ መጥቶ ነው ኢኮኖሚውን በሱቅም በምንም የሚቆጣጠረው። ኦር የሆነ ቦታ ላይ በቃ ገንዘብ ስልክ ኤቭሪዌር እነሱ ሊይዙ የሚሞክሩት አይደለም። ሶ ከሁሉም ለሁሉም ሽጥ ከኦርቶዶክስ ግዛ የሚለውን መርህ ተግባራዊ ማድረግ ነው። ይህንን ደግሞ የምችለው አንተ ነህ እነዛ እንዳይሞቱ፣ ምክንያቱም እቅዳቸው እንዳይፈጸም ማድረግ ትችላለህ። ዛሬ ለ900 ሰው ለ1000 ሰው ነገር ነው ኦር አስተማር
ዳዝንት ሜክ ሴንስ አይደለ? ኢትዮጵያ ማለት እቺ ስላልሆነች ወደታች ወርዶ በማህበሩ መሰራት አለበት። ይሄ ሁሉም ሰርጾ መግባት አለበት። የመጀመሪያው እንትን ማድረግ ነው። ምንጫቸው ማድረግ፣ የኢኮኖሚ ምንጫቸው ማድረግ። እነዚህ ሰዎች ናቸው ነገ ለዚህ ባጀት ገንዘብ ፈንድ የሚያደርጉት እንጂ ከየትም አይመጣም ገንዘቡ ከየትም አይመጣም፣ ከእነዚህ ሰዎች ነው የሚመጣው። ስለዚህ ኦርቶዶክስ ለኦርቶዶክሳውያን ማድረግ ነው። ከማንም ለማንም ሽት ከኦርቶዶክስ ግዛ። ይህንን ምህረት ማድረግ አለባችሁ። ይህንን ደግሞ ማንቃትና ማሳየት አለብን። ወደታች ወርደን ነው በተቋም ደረጃ። ይሁን ይቀጥል። አይ ጊዜውም እየሄደ ስለሆነ እንደሰማችሁት ይሄ ነው ያለው። አንዳንድ አይ ዶንት ኖ በሙስሊም ሆነው በክርስቲያን እንትን እየመጡ የሆነ እንጃ በሰላም እንኑር፣ አታጣሉን፣ የሚፈልጉትን ያደርጉ። አንዳንዶቹ ደግሞ ብቻ ኔጋቲቭ ኮመንት እያየው ነው፣ ግን አብዛኛው ፖዚቲቭ ስለሚበዛ አይ እሱን ሳይሆን ግን ያለው ይሄ ነው። እንደሰማችሁት ጓም ቪኪም ዴቫም ኮስቲም የተናገርነው አንድ ሀሳብ ነው። ሁሉም የተናገሩት አንድ አይነት ሀሳብ ነው። ምንድነው? አብረን ሆነን መስራት አለብን ነው። ቅድም ያነሷቸው 9-8 ፖይንቶች አሉ። እሱንም ከመጀመሪያ እየሰማችሁ ካላችሁ እነዛን ፖይንቶች ለመተግበር የእናንተ እገዛ ያስፈልጋል ነው። አሁን ኮመንት ላይ አሪፍ ምናምን ብላችሁ አሪፍ ሀሳብ ነው ብላችሁ ወደፊት ልንገፋ ስንል ግን እንዳክዱን እላለሁ። ለማንኛውም ገስት እንትን ሀሳብ ስጡና ክርስቲያን፣ ቢኒ፣ ቤላ፣ አይመን፣ ማሂር ምናምን ሀሳብ ተሰጡና ከዛ እፎይም መክፈቻው ሰዓት ስለደረሰ መጨረሻ ላይ ኮመንት ላይ የሆነ የምጠይቃችሁ ጥያቄ አለ። እሱን ኮመንት አይተን ከዛ በዚሁ እንትን አንድ ግሩፕ እንትን ከፍተናል። እንዲሁም ሀይሚነች የከፈተችው በዚህ ያሉትን የወንድሞች እንዳለ ቲክቶክ አዲስ ወደ ንጽጽር የሚመጡትን እዛ ጋር ሊንካቸውን እያስቀመጡ ቪዲዮ ምናምን ሲፖስቱ እየገባቸው ሪፖስት የምታደርጉበት ሁላችሁም እንድታውቁ ምናምን አዲስ ንጽጽር የሚሰራም ሲመጣ እየገባችሁ ፎሎ እንድታደርጉ አዲስ ቴሌግራም ግሩፕ ተከፍቷል። ያው ሀይሚ አለሽ ከታች ሞዴሬተር ያላት ይመስለኛል። እሷን መጠየቅ ትችላላችሁ። ጥሩሽ ክርስቲያን መቀጠል እንችላለን። እሺ ሁላችሁም ሰላም እያችኋለሁ በድጋሚ። ያ እንግዲህ እስካሁን ሁላችሁም ያነሳችሁት ሀሳብ የማይገዛው ክርስቲያን አለ ብዬ አላምንም በግሌ። ኮንስታንቲኖስ ያነበባቸውም ነገሮች፣ ቃል የተናገራቸውም ነገሮች በቪዲዮም በኦዲዮም በተለያዩ በራሪ ወረቀቶችን በመጽሐፍቶቻቸውም ላይ ታትመው የሚገኙ አጀንዳዎች እንደመሆናቸው ቆየት ያለ ነው። የረጅም ጊዜ ፕላን እንደሆነም ይታወቃል። ምንድን ነው እንግዲህ እነሱም በራሳቸው በዛ አካሄድ የሚሄዱበት መንገድ አለ። እኛም ደግሞ ክርስቲያን እንደሆናችን መጠን ይሄንን ምን ማድረግ አለብን የሚለውን ነው እንግዲህ እስካሁን ሲናገሩ የነበሩት። ምንድነው እስካሁን ሲሰራው የነበረው በሶሻል ሚዲያ የሚደረጉ ቅበተ እምነቶች፣ በተለይ ደግሞ በቲክቶክ ማለት ነው። ሁላችሁም ታውቁታላችሁ። ሁላችንም በየግላችን ተነስተን ማንም የሆነ አካል እንትን ብሎን ምናምን አይደለም እና ፑሽ አድርጎን አይደለም። ሁላችንም በራሳችን ለእምነታችን ካለን ፍቅርና ቅናት የተነሳ ይህን ነገር እዚህ ደረጃ አድርሰነዋል። እግዚአብሔር የተመሰገነ ይሁን። እጅግ በጣም ባይዘይ ስኬታማ ነው። በጣም ስኬታማ ነው። ስትራቴጂክ በሆነ መንገድ ቢሆን ደግሞ ሞር የተሻለ ሌሎች ብዙ ስራዎች መሰራት የሚችሉበት ሁኔታዎች ስለሚኖሩ ማለት ነው። አሁን ያንን ነው ልናደርግ እቅድና ፕላን የያዝ ነው ማለት ነው። ማለትም ከዕቅበተ እምነት ባሻገር የሆነ ስራ ያስፈልጋል። እሱ ምንድነው? ተቋም በግሩፕ የሆነ ስራ ሊሰራ ያስፈልጋል። በተቋም አንድ ነገር ሲሰራ በተቋም ስናደርገው አንድነት ኃይል ነው። በኃይል ሌሎች ስራዎችን ማድረግ እንችላለን። እስካሁን አዳጋች መስለው የሚታዩ ነገሮችን፣ ከባድ መስለው ያለፍናቸውን ነገሮች አሁን ላይ እግዚአብሔር ይመስገን ብዙ ነገሮች ቀለል ቢሉም ነገር ግን ሞር የተሻለ መሰራት ስለሚጠበቅበት ይሄ ኦርጋናይዝድ በሆነ መልኩ ቢደረግ እጅግ በጣም ብዙ ነገሮችን ማድረግ እንችላለን ማለት ነው። ማለትም ስለዚህ ተቋም ግድ ነው የሚለውን ተቋም ግድ ነው። እንግዲህ በዕቅበተ እምነት በኩል እንደዚህ በቤተክርስቲያን በኩል ምን አይነት ኦርጋናይዜሽን እንዳለ እኔ በበኩሌ ብዙም አላውቅም። በቤተክርስቲያን በኩል ምን አይነት ኦርጋናይዜሽን ነው ያለው፣ ምን አይነት ተቋም ነው ያለው ዕቅበተ እምነትን በተመለከተ የሚለውን
እኔ ብዙ የማውቀው ነገር የለም። በተለይ ሶሻል ሚዲያ ላይ የሚታዩ ስላልሆኑ ማለት ነው። ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ የተለያዩ ፕላትፎርሞች ላይ ሶሻል ሚዲያ ፕላትፎርሞች ላይ በቤተክርስቲያን በኩል የሚሰጡ የኦርጋናይዝድ በሆነ መልኩ የሚደረግ ቅበተ እምነት አለ ወይ? እኔ አላቅም፣ አላየሁም። እኔ ስላላየሁ ነው። ነገር ግን ቅድም ቃል እንዳለው ምንድን ነው እጃችንን ጣታችንን ወደ ሌላ መቀሰር አይደለም። እኔ ክርስቲያን ነኝ። እንደ ክርስቲያን ምንድን ነው የሚጠበቅብኝ? እንደ ክርስቲያን ለሃይማኖቴ ምንድን ነው ማድረግ ያለብኝ የሚለውን ነገር ሁላችንም ወደ ራሳችን መጠቆም ነው እንጂ ጣቱን ወደ ሌላ ማዞር አስፈላጊ ስላልሆነ ቤተክርስቲያን እንደዚህ አልሰራችም፣ ካህናቶች እንደዚህ አላደረጉም የሚለውን እንተውና እኛ በራሳችን ኦርጋናይዜሽን ከፍተን ኦርጋናይዝድ በሆነ መልኩ መሰራት መቻል አለበት። ኦርጋናይዝድ በሆነ መልኩ መሰራት መቻል አለበት። የምናቋቁመው የፖለቲካ ወይም ደግሞ ሌላ ዓላማ ያለው ማስፈጸሚያ ምናምን አይደለም። ጀስት ምንድነው የቅበተ እምነት ትልቁ ጥቅሙ ምንድነው? ሰዎችን ከብርሃን ወደ ጨለማ ከጨለማ ወደ ብርሃን ማምጣት፣ ካሉበት ጨለማ ወደ ብርሃን ማምጣት ነው። ምክንያቱም በሙስሊም ኡስታዞች በኩል የሚደረጉ ነገሮችን ቅድም እነ ቃልም የነካካዋል እነ ቆስጠንጢኖስ ያነበብካቸው ነገሮች አሉ። እነዛ ሁሉ ብዙ የተረጩ መርዞች፣ ለዘመናት የተረጩ መርዞች አሉ። እነዛን የተረጩ መርዞች እንደዚህ በቀላሉ የሚጸዱ ስላልሆኑ ማለት ነው ተቋማዊ በሆነ መልኩ መደረግ መቻል አለበት። ይሄ ደግሞ የሁላችንም ድጋፍ ያስፈልጋል። የፋይናንስና የቁሳቁስ ሊሆን ይችላል፣ የሀሳብ የስለንቦና ሊሆን ይችላል፣ የቤተክርስቲያንና የተለያዩ ማህበራት እውቅና ሊሆን ይችላል። እነዚህን በተመለከተ የግድ መደጋገፍ ስለሚጠበቅ ማለት ነው። ይህንን በተመለከተ ኦርጋናይዝድ በሆነ መልኩ ተቋማዊ በሆነ መልኩ ስንሰራ አሁን እነዚህ ቅድም ያነበብካቸው በሙሉ ቆስጠንጢኖስ ምንም የሚያስጨንቁና የሚያሳስቡ አይሆኑ፣ ራሳቸው በቀደዱት መስመር የሚጠፉበት ነው እንጂ የሚሆነው ያን ጊዜ እኛን የሚያስጨንቁን አይሆኑ። ኦኬ፣ ምክንያቱም አንድ ህብረት ስንሆን የሚያስጨንቅ ስላልሆነ ማለት ነው። ስለዚህ ሁላችንም በየእንትን በምንልበት ውጭ ያለንም ሊሆን ይችላል፣ እዚህ ሀገር ውስጥ ሊሆንም ይችላል፣ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ ቲክቶክ ላይ ኢንፍሉዌንሰር ሊሆን ይችላል። ይሄንን በዚህ ተቋም ስር ከሆነ እነዛ ነገሮችን ኦቨርካም ማድረግ ይቻላል ማለት ነው፣ በቤተሰብ ጨምሮ ማለት ነው። ያንን እናድርግ ነው እየተባለ ያለው። እንግዲህ ይሄ ሀሳብ የማይገዛዋል አይመስለኝም ክርስቲያን ሆኖ እውነት ለመናገር። ያንን ለማድረግ ደግሞ የሁላችንም ህብረት አስፈላጊ እንደሆነ እንድታውቁ ነው። አይ ቲንክ ሰዓት እየሄደ ስለሆነ ሌሎች ይቀጥሉ። አመሰግናለሁ ክርስቲያን። ቴንክዩ። ያለው ነገር ግልጽ አድርገን የነገርካቸው እውነት ነው። ይህ ሀሳብ የማይገዛው የትኛውም ክርስቲያን አይኖረም ብዬ አስባለሁ። እሺ፣ ከሰዓት አንጻር ቢኒ አለ ወንድማችን አለው ቆስጤ አለው። እሺ ኦኬ፣ ሰላም ብያለሁ ሁላችሁንም። እንግዲህ ብዙ ነገር ተብሏል፣ ብዙ ነገር ሰምተናል፣ ብዙ ነገርም አንብባችኋል። በእርግጥ ሙስሊሞች መሰባሰብ ይችላሉ፣ መብታቸው ነው። እንደ ማንኛውም ሰው እንደሚሰባሰብ መሰባሰብ ይችላሉ። ግን እስልምና የሚሰባሰበው ለምንድን ነው? ሀገርን ለማልማት፣ ከሌላው ጋር በሰላም ለመኖር፣ ሀገራችንን ወደ ተሻለ ብልጽግና እናድርሳት የሚል አይደለም። በጣም የሚያስቸግሩ የሙስሊሞች መሰባሰብ ከነሱ አመለካከት ውጭ ያለውን በተለይ ደግሞ ውሃብያ የሚባለው ሴክት ያለውን ለማጥፋት ሀገሪቷን የደም አበላ ለማድረግና ሼሪያ የሚባለውን የመጨረሻ የምድራችን ጨቋኝ ስርዓትን በሰዎች ላይ ኢምፖዝ ለማድረግ ነው ትግላቸው። ይሄ ሁሉ መሰባሰብ፣ ይሄ ሁሉ አድመኝነት ሰዎችን ሌብል እያደረጉ ይሄ ካፊር ነው ምናምን እያሉ ለመጨቆን። በዚህ ልክ ለክፋት እነሱ ከተሰባሰቡ እኛ ደግሞ ነገ ልጆቻችን፣ የልጅ ልጆቻችን፣ እኛ በነፃነት አድገናል፣ በነፃነት ኖረናል። ይሄም ደግሞ አባቶቻችን በከፈሉት መስዋዕትነት ነው። እኛ አሳልፈን ከሰጠን ነገ የምትወልጂው ልጅ የካፍር ልጅ እየተባለ እንደፈለጉ እየመጡ እየወሰዱ የፈለጉትን የሚያደርጉበት ሲስተም፣ ቤተክርስቲያናችንን እንደፈለጉ የሚያቃጥሉ እንደፈለጉ የሚገሉንና ማንም ሊናገራቸው የማይችልበትን ሲስተም ለመዘርጋት ነው እየሞከሩ ያሉት ማለት ነው። ስለዚህ ህዝብ እንደ ህዝብ፣ ማህበረሰብ እንደ ማህበረሰብ፣ አንድ የእምነት ግሩፕ እንደ እምነት ግሩፕ የመሰባሰብ ተፈጥሯዊ ቢሆንም ግን በተለይ ከአክራሪ እስልምና የሚመጣ መሰባሰብ ግን ለዓለምም ጠንቅ ነው።
ከዛ አንጻር ሊታይ ይገባዋል። መሰባሰባቸውን በጤናማ በሆነ መልኩ ቢሆን ልንቃወም አንችልም ነበር። ይህ ተፈጥሯዊ ህግ ግን አክራሪ እስላም በተለይ ዋሃብያ የሚባለው መሰባሰቡ በሌሎች ህልውና ላይ ለመደራደር ነው፣ የሌሎችን ህልውና ለማጥፋት ነው። ስለዚህ ምንድን ነው የምንሰራው ነው? እኛ ምንድን ነው የምናደርገው? በነፃነት መኖር አንፈልግም ወይ? ሀገራችን ሰላም ሆና እንድትኖር አንፈልግም ወይ ነው። ስለዚህ ይህን ነገር በእያንዳንዱ በፖለቲካ ውስጥ ንቁ ሆነን ተሳታፊ መሆን መቻል አለብን። በየትኛውም የፖለቲካ ስርዓት ውስጥ ኦርቶዶክሳዊን ለማዳን ይሄ ደግሞ መብታችን ነው። ባይዘዌ መብታችን ነው። በሃይማኖት የመሰባሰብ የሌላውን መብት እስካልነካን ድረስ ኦኬ፣ በአመለካከታችን መሰባሰብ መብታችን ነው ማለት ይሄ ተፈጥሯዊ ነው። ስለዚህ በእያንዳንዱ ተቋም ውስጥ እየገባን ይሄን ነገር መቀልበስ አለብን። እነሱ በእቅድ በ25 ዓመት እቅድ ብለው በእያንዳንዱ የመንግስት ተቋም ውስጥ ገብተው 50 ከመቶ የሚሆነውን እቅዳቸውን አሳክተውታል። ፖለቲካውን ይዘውታል፣ ኢኮኖሚውን ይዘውታል። ኦኬ፣ አሁን የሚጠብቁት ምንድነው? በሆነ አጋጣሚ የጋቨርንመንቱ እጃቸው እስኪገባ ነው። የዛኔ ከገባ ነገር ሁሉ ያልቃል ማለት ነው። ስለዚህ ለእቅዳቸው 50 ከመቶ ወደ ከዛም በላይ እየቀረቡ ስለሆነ ማለት ነው። መቼም በዚህ በፍየል ዘመን በጎንን ዝም ብለን አንሸለትም አንታረድም እና ለዚህ ንቁ ሆነን መሳተፍ መቻል አለብን። ቢያንስ ሚኒመም ሪኳየርመንት እዚህ ጋር ለሚሰሩ ልጆች ሚኒመም ትንሹን ነገር እንኳን ማድረግ የማንችል ከሆነ ምንድነው ዓላማችን ነው? ምንድነው? ብራችንስ ምን ያደርግልናል? ብራችንን ሀብት ንብረታችን እኮ በእስልምና ሼሪያ የሚባለው ከመጣ እኮ የካፍር ሀብትና ንብረት እኮ ሀራም ነው ይወረስ ነው የሚባለው። ኦኬ፣ ስለዚህ እኛንም የልጅ ልጆቻችንም ሀገራችንን ለማዳን ሁሉ ነገር ኢንቨስት ማድረግ መቻል አለብን። ጊዜያችንንም ብራችንንም ሀሳብም ማለት ነው። ስለዚህ አትሊስት እዚህ ጋር ያሉ ልጆች እንደው በጣም በሚያሳዝን መልኩ የኢንተርኔት እንኳን እየተቸገሩ እንትን ያሉ ልጆች አሉ። እውነት ለመናገር ኦኬ፣ ታብሌት የላቸውም፣ ማቴሪያል የላቸውም፣ ኢንተርኔት። ይሄን ሁሉ የሚያደርጉት ደግሞ ስራ ሳይሰሩ ቁጭ ብለው ይህን ነገር የሚያደርጉ በጣም ብዙ ልጆች አሉ፣ እናውቃለን። እንዲህ አይነት መስዋዕትነት እየተከፈለ እኛ ደግሞ ከሩቆንን እንደው እያየን እንደው ከንፈር እየመጠጠን ብቻ መኖር አያዋጣም ማለት ነው። ቀላል አይደለም። እስልምና ላይ እንደዚህ ንጽጽር ላይ መስራት ህይወትን አደጋ ውስጥ ከቶ መስራት ነው አንደኛ። ሁለተኛ ደግሞ ታይም ራሱ ብዙ ነገር የሚሰራበትን እዚህ ጋር ቁጭ ብሎ ሰው የሚሰራው እኮ ነገ የተሻለ ነገር አደርጋለሁ፣ እስልምና ምን ያህል ገዳይ እንደሆነ ለዚህ ትውልድ አስረዳለሁ፣ ሀገራችን እንደ ሶሪያ እንዳትሆን እንደ ቱርክ እንዳትሆን ብለው ነው የሚለፉት እነዚህ ልጆች። ስለዚህ እርዳታ ያስፈልጋቸው። ቢያንስ ሚኒመም ሪኳየርመንት እነዚህ ልጆች እንዴት ታብሌት፣ ስልክና ኢንተርኔት ይቸገራሉ? ኦኬ፣ ወደ ተቋም ለመሄድ በመጀመሪያ ተቋም ለመመስረት ቢያንስ እነዚህ ልጆች ግንባር ቀደም መሆን መቻል አለባቸው። እነዚህ ልጆች የሚያስፈልጋቸውን ነገር አላሟላንም ማለት ነው። ቢያንስ ይህን ነገር እንኳን እናሟላ። ገብቷቸዋል። ስራ መስራታችን የሚታየው ትንሿን ነገር እየሰራን ስንሄድ ነው። ሀሳብ ሊታሰብ ይችላል፣ ትልቅ ነገር ሊታሰብ ይችላል። ጥሩ ነው እሱ መታሰቡ፣ ግን ከትንሿ ነው የሚጀምረው አይደለ? የብዙ ሺህ ኪሎ ሜትር ርቀት በአንድ እርምጃ ይጀምራል እንደሚባለው በትንሿ ነገር እንጀምር። ጠንክረው ይሰራሉ እነዚህ ልጆች። ተቋም ይዘን እንወጣለን። ጠንካራ ተቋም ይዘን ስንወጣ ደግሞ ሁሉም ያይናል ማለት ነው። ገብቷቸዋል። የእኛ መጠንከርና የእኛ እንደ ተቋም መውጣት ቤተክርስቲያንም አይን ውስጥ ልንገባ እንችላለን። በእርግጥ ቤተክርስቲያን ማለት እዛ ምንድነው ቤተ ክህነት ማለት አይደለም። ቤተክርስቲያን ሁላችንም እያንዳንዳችን ቤተክርስቲያን ነን። ስለዚህ እያንዳንዳችን የቤተክርስቲያን ህብረት ስለሆንን እያንዳንዳችን ስራ ተደምሮ ነው እንግዲህ ትልቅ ነገር ሊያመጣ የሚችለው። ተቋምም እንዲያይን ከፈለግን እኛ ጠንክረን መውጣት መቻል አለብን ማለት ነው እና ወደ ሌላ እጃችን መጠቆም ሳይሆን እኛ ምን ሰርተናል፣ ከእኛ ምንድነው የሚጠበቀው፣ እኛ ምንድነው አስተዋጽኦ ያደረግነው የሚለውን ማየትና እሱን በደንብ አድርጎ መግፋት፣ ወደፊት መግፋት ማምጣት ያስፈልጋል። እንደው ሚኒማም ሪኳየርመንቱን በአጭር ጊዜ የሚሟላበት መንገድ ብናስብ ያሉ ልጆቹን ታብሌትም የኢንተርኔትም ቢያንስ አሁን ባለው ነገር እንደዚህ አይነት ነገሮች እንዲደረግ በፍጥነት ማለት ነው ለሚሰሩ ሰዎች እና እነዚህ ነገሮች ይደረጉ። ተቋሙ በእቅዱ መውጣቱ ደግሞ ሰፊ ስለሆነ እሱን በደንብ አድርገን ተመካክረንበት ያው ጀምረነዋል። ሀሳብ አለን እንደዚህ። ለዚህ ሀሳብ ደግሞ እውቀቱ ያላችሁ አሁን እኛ ብቻ አይደለም እውቀቱ ያላችሁ እንዴት ነው መሆን ያለበት የምትሉ ሀሳብ በማርቀቅ ይቻላል። ምንድነው
ብዙ ሀሳቦችን በመስጠት ህግንም በማውጣት ወይም ደግሞ ምን የምንመራበትን ወይም እቅድ በማውጣት ደረጃ እንደዚህ አይነት እውቀቱና ሀሳቡ ያላችሁ ሰዎችም ጆይን እንድታደርጉ እንፈልጋለን ማለት ነው። ስለዚህ እነዚህ ሁሉ ነገሮች አስፈላጊ ናቸው። የዚህ ሁሉ ድምር ውጤት ነው አንድን ተቋም ሊያስብል የሚችለው ማለት ነው። ስለዚህ ቢያንስ ሚኒመም ሪኳየርመንቱን ነገ ዛሬ ሳንል የሚያስፈልጋቸው ልጆችን እንደዚህ አይነት ልጆች ያስፈልጋቸዋል ብለን አናውንስ እናደርጋለን። እነሱ ነገሮችን እናሟላ በተቻለን ፍጥነት ማለት ነው። ቀጣዩን ነገር ደግሞ እያየን የምናስኬደው ነው። ያው አይቆምም፣ ተቋም ግዴታ ያስፈልገናል። ከዚህ በፊትም ሞክረናል። ያው እግዚአብሔር በፈቀደ ጊዜን ሁሉ ነገር የሚያደርገው የሚሆነው። በእርግጥ ያለ ተቋም የተሰራው ስራ ቀላል ስራ አይደለም። እውነት ለመናገር በጣም የሚገርም ስራ ተሰርቷል። እስልምና ኤክስፖዝ ተደርጓል። ሰው ከዚህ በፊት በሚያውቀው ልክ አይደለም አሁን እስልምና የሚያውቀው ማለት ነው። አስቀድሞ የነበረው ለእስልምና አመለካከት ሰው አሁን ተለውጧል። አስታውሳለሁ እኛም በምንጀምርበት ሰዓት ላይ እነፍ ወይም በመጡበት ሰዓት ላይ በጣም ትልቅ ተቃውሞ ነበር። ለምንድን ነው የሰው ሃይማኖት የምትነኩት ምናምን የሚል። አሁን ላይ በጣም ቀንሷል። ምክንያቱም እስልምና በራሱም አሳይቶናል። በእርግጥ ሰውም አይቷል። ገዳይ እንደሆነ አራጅ እንደሆነ አይተናል። ትንሽ የሆነ ነገር ግርግር በሚሆንበት ሰዓት ላይ ክርስቲያንን ለማረድ ቢላቸውን ስለው እንደተቀመጡ አይተናል። ከዛ ውጭ ደግሞ የተሰራው ስራ ደግሞ ቀላል አይደለም። እውነት ለመናገር ቀላል አይደለም። ብዙ መስዋዕትነት ተከፍሏል። የጊዜ መስዋዕትነት፣ የህይወት መስዋዕትነት፣ የገንዘብ መስዋዕትነት፣ ብዙ ነገር የተከፈሉ እና ይሄን ነገር ማስቀጠል መቻል አለብን። ወደኋላ መመለስ የለበትም። በተቋም መሆን አለበት። በተበታተነ መልኩ በየግላችን የምንሰራው ስራ እስካሁን እግዚአብሔር ረድቶን በእውነት ጥሩ ነገር ተሰርቷል። እግዚአብሔር ረድቶን እንደኛ ሳይሆን እንደው የእግዚአብሔር ጣት አለበት ብዬ ነው የማስበው እንጂ እኛማ ምን ሰርተን እንደ መዝረክረካችን ማለት ነው። እና ብዙ ነገር ተሰርቷል። ብዙ ለውጥ መጥቷል። ይሄን ለውጥ ደግሞ ማስቀጠል መቻላል። በተቋም መኖር አለበት ብዬ አስባለሁ። እሱን ለማድረግ ደግሞ ሁላችንም መተባበር አለብን። እንሰባሰብ፣ በንቃት እንሳተፍ። በዚህ ዘመን ላይ መተኛት መፍዘዝ አያስፈልግም። የትኛውም ንቁ የሆኑ የሚሳተፉ ኦርቶዶክሳዊ ግሩፕ ካገኛችሁ እዛ መግባት አለባቸው። ኢቨን ፖለቲካ ውስጥም መግባት መቻል አለብን። ይሄ የተሳሳተ ፖለቲካና ክርስቲያን ወይ ፖለቲካና የተሳሳተ ትርክትን በሴኩላር ሲስተም ውስጥ ገብተን የራሳችን መብትና ግዴታችንና መብታችን የምናስጠብቅበት በዛ ሲስተም ነው። ምክንያቱም ኢትዮጵያ የክርስቲያን ደሴት ሆና ወይም በክርስትና እስካልተመራች ድረስ ማለት ነው። በሴኩላር በህገ መንግስት የምትመራ ከሆነ በዛ ህገ መንግስት ውስጥ ውክልና ካለን ውክልናችንን ማሳየት መቻል አለብን። እነሱ ይሄን እያደረጉ ስለሆነ ማለት ነው። ይሄ ደግሞ ወንጀል አይደለም እና በየትኛውም ተቋም ውስጥ እየገባን መንቀሳቀስ አለብን። መፍሰዝ የለብንም፣ መስራት አለብን። ይሄን ለመናገር ነው። አራዘምኩባችሁ። ቴንክ ዩ። እናመሰግናለን ቢኒ፣ የምናከብር የምንወደው ወንድማችን። ቴንክ ዩ በጣም ካለን ሰዓት አንጻር አይ ቲንክ 5 ደቂቃ ነው የቀረን ፎይ ሊከፍት። አይመን፣ ቤላ እና ማሂር አጭራጭር ደቂቃ ወስዳችሁ ጨርሱ። እሺ ቀጥይ፣ በቃ ቀጥይ፣ ችግር የለም። እና ምናልባት ራሱ እዚህ ውስጥ ፎሎ ያላደረጋችኋቸው ወንድሞች እህቶች ካላችሁ ሁሉንም ፎሎ በማድረግ እንትን በሉ። ምናልባት አገልግሎት ራሱ የሚጀምረው ከዚህ ነው እና ፎሎ ያላደረጓቸዋቸው እዚህ ውስጥ ተመልከቱ። የመደመር ምልክት ያለውን በጠቅላላ ሁሉንም ፎሎ እያደረጋችኋቸው ከዚህ ነው እንትን የሚጀምረው አገልግሎት የሚጀምረው። ሁሉንም ፎሎ እያደረጋችኋቸው እስኪ ለምሳሌ ክርስቲያን 100,000 ሊገባ ጥቂት ነው የቀረው። እስኪ 100,000 አስገቡት። እስኪ 100,000 ይግባ። 100,000 ቀላል ነው። ፎሎ ያላደረጋችኋቸውን እስኪ ፎሎ አድርጎ ሁሉንም አንድ አገልግሎት የሚጀምረው 100,000 ሊገባ ጥቂት ነው የቀረውን ክርስቲያን ግዴታ ነው። ኢቨን ዛሬ ሌሊት ገብቶ ቢያድር አለ ህብረት የሚጀምረው ያ ነው። በዛ ሳይድ የምንበለጠው ለምንድን ነው? ይሄ ነው። ህብረት የለንም። ስለዚህ ህብረት ሊኖረን ይገባል እና ፎሎ ያላደረጋችኋቸው ካሉ ፎሎ አድርጓቸው። ሁሉ ነው። ቪኪ፣ ቃል፣ ጓ፣ ኤላታ፣ እነዚህ ቢኒ፣ ቤላ። ቢኒ ስንት ዓመቱ ነው እዚህ? በጣም ያሳዝናል። እና የምትችሉትን አድርጉ። ቀጥል ማየር ካልቀጥል እዚህ ላይ በተለይ በኛ ሀገር አንድ አመለካከት አለ፣ አንድ መጥፎ አመለካከት አለ። ኢትዮጵያ የተቀደሰች ሀገር ነች፣ አጠፋም።
ማን አንተ ማጠፋው? የነ ዮሐንስ አፈወርቅ ሶሪያ እንኳን እንደምትባጠው የለችም፣ ጠፍቷል። አሁን ሶሪያ ውስጥ ክርስቲያን አለ? እኛ ከነ ቅዱስ ዮሐንስ አፈወርቅ ተሽለን ነው። የነ አትናቴዎስ ሀገር የነ ቅዱስ ቄርሎስ የወጡባት አሌክሳንድሪያ እንኳን እስክንድሪያ እንኳን አሁን የለችም በዚህ ሰዓት። ይሁዳ የሆነ በምንድን ነው? በጂሃዲስት ሙስሊም በአረቦች ወረራ ምክንያት እነዚህ ሀገራቶች እንኳን ጠፍተዋል። እኛ እስቲ ከነሱ ተሽለን ነው ማንጠፋው? ስለዚህ አንድ ማሰብ ያለባችሁ ሸሪዓ ገብቶ ያለበላሸው ሀገር የለም። ሸሪዓ አይደለም ለክርስቲያኑ ለራሱ ሙስሊሙ እንኳን አልጠቀሙም። አብዛኛው ሙስሊም ካያችሁ አውሮፓ ነው የሚመርጠው ከአረብ ሀገር። አውሮፓ ሄዶ ለራሱ ሸሪዓን ለማምጣት ይሞክራል። ሂድና እዛ ሸሪዓ ያለበት ሀገር ኑር ስትሉት አልፈልግም እዛ ሰላም የለም ይላል። ከዛ ደግሞ ሀገር መጥቶ ደግሞ ሸሪዓን ካላስገባው ይላል። ሸሪዓ አይደለም ለክርስቲያን ለማን ለየትኛውም የሰው ልጅ አይጠቅም። ሁሌ እኔ ሙስሊሞችን የሚገርመኝ ሁሌ ልክ የሆነ በቃ የሆነ ነገር ለመጀመር ሲያስቡ ማሻአላ በቃ እኛ ለሰላም ነው የመጣ ነው፣ ሁላችንም አንድ ነው፣ ሁላችንም ደማችን አንድ ነው፣ ሁላችንም እንደዚህ ነው ይላሉ። ከትንሽ ጊዜ በኋላ የቤተሰብን ደም እያፈሰሱ ታገኛቸዋል። ከትንሽ ጊዜ በኋላ የሀገራችን ነው ገኛ ውጣልን ብለው ሀገር ላይ መጥቶ ገዢ ሆነዋል። ባለፈው እንደውም አንድ የሶሪያው ጳጳስ በግልጽ ወጥተው በቃ በጣም እንደመረራቸው በዚህ ያስታውቃል። በግልጽ ወጥተው እነዚህ አረመኔዎች ናቸው፣ እኛ ማረድ አንችልም፣ እነዚህ ግን እያዩን ልጆቻችን ቤተሰቦቻችን አርደዋል እያሉ በግልጽ እነዚህ እንደኛ አስገብተናቸው አስተምረናቸው መጽሐፍትን ተርጉመን አስተምረን እንደገዢ ሆኑብን እያሉ አምባገነን ሆኑብን ፊታቸውን አዞሩብን ብለው በግልጽ እየመሰከሩ ቪዲዮ ወጥቷል። ስለዚህ ኢትዮጵያ ውስጥም እንደዚህ እንዲሆን ከፈለጋችሁ እንደዚህ ደምን ባይ እያለቀሱ መኖር ከፈለጋችሁ ይሄ ያለውን አስተሳሰብ ኢትዮጵያ ቅድስት ሀገር ነች አጠፋም ብላችሁ እንደሱ እሱን አስተሳሰብ ይዛችሁ መቀጠል ትችላላችሁ። ያው እግዚአብሔር እድሜ ሰጥቷችሁ በዚህ ቀጥለው በዚህ ሂደት ቀጥለው መጨረሻውን ካሳየቷችሁ ያው ሀሳባችሁ መቀየር ስለማይቀር ማለት ነው። እና ያላችሁም ደቂቃ ትንሽ ስለሆነች ሌሎቻችሁ ቀጥሉ። እሺ እፎይ ስለከፈተ ቶሎ እንጨርስና እንትን እንበል። አይ ቲንክ አይመን እንትን በልና ቤሊ ሀሳቧ ከኛ ጋር አንድ ስለሆነ ችግር የለውም። አይመን ቀጥል። እሺ ቴንኪው በጣም ቆስ። ያው ከሰዓት አንጻር ቶሎ ልናገር። በጣም የተቀደሰ ሀሳብ ነው። እንደው ቅንዓተ ቤት ከበላአን አይደለም የሚለው የቤቱ ቅናት ሁላችንንም በልቶናል። እዚህ ጋር የምታዩን ሰዎች ደልቶን ተመችቶን አይደለም ራሳችን ሪስክ ውስጥ እየከተትን ያለ ነው። አትሊስት የተሰራብንን ስራ እስከዛሬ ዋጋ ከፍለን መመለስ አለብን በሚል ነው። ሶ እዚህ ጋር ያሉት ወንድሞች ልጆች አሏቸው፣ ትዳር አላቸው፣ እንደምታያቸው ተመችቷቸው አይደለም፣ ጊዜ ተርፏቸው አይደለም የሚያደርጉት ይሄን ነገር። ሶ በሚቻለውና በሚፈቅደው መጠን እግዚአብሔር ከጎናችን ሆኖ ይሄን ነገር መደገፍ አለባችሁ። ቤተክርስቲያን እስከዛሬ ይሄን ነገር ርክበተ እምነት ላይ ለምን አልሰራችም? አባቶቻችን በቃ ውስጥ ያሉትን የያዙልን። እኛ የምንፈልገው ምንድነው? የእናንተን ሰፖርትና የእናንተን እርዳታ ነው። ሶ እናንተ ከጎናችን ቆማችሁ የምታደርጉልን፣ የምታግዙን፣ የምትደግፉን ከሆነ ቅድም ራሱ ቢኒ ሲናገረው ነበር። ስልክ የሌላቸው ስንት ሰዎች ነው ያሉት? ኢንተርኔት የሌላቸው ስንት ሰዎች ነው ያሉት? ዕቅበተ እምነት ውስጥ እየሰሩ ማለት ነው። ሶ ይሄን ሁላ ነገር ማሟላት ደግሞ የኛ ኃላፊነት ይሆናል ማለት ነው፣ የክርስቲያኖች ኃላፊነት። ስለዚህ ወንድሞች የሚያነሱትን ሀሳብ በተሻለ መጠን ብትደግፉ በጣም ደስ ይለኛል። እግዚአብሔር በሚያውቀውም እስከዛሬ ድረስ ያልተሰራውን ስራ አምጥተው እየሰሩልን ነው። እኔ ሳያቸው እግዚአብሔርን ነው የምላችሁ። አባቶቻችን ነው ትዝ የሚሉኝ እና አባ ጊዮርጊስ ዘጋስጫ የተለያዩ ቅዱሳን ነው ትዝ የሚሉኝ። ለምን እየሰሩት ያሉት ነገር የዛሬ ስንትና ስንት ዓመት አባቶቻችን የሰሩት ነው ዕቅበተ እምነት ላይ ማለት ነው። በ300 ምናምን ዘመን 18 ዘመን አሪዮስን ከወገዙ በኋላ ሊቆንት የተነሱት በሙላ ዕቅበተ እምነት ላይ በጣም ሰርቷል። ሶ ዛሬም ደግሞ እየተፈጸመብን ያለውም በእስልምና ያውም ጂሃዲስት በሚባል ቡድን እንትን ማለት አለብን፣ ሪፍሌክሽን መስጠት አለብን ከኛ። ሶ በርቱ ወንድሞቼ፣ በጣም ነው የምወዳችሁ ሁላችሁም እዚህ ጋር ያላችሁት። ከታች ያላችሁ ክርስቲያኖች ደግሞ በጣም አግዟቸው። እንደው በእግዚአብሔር በጣም ስፔሻሊ እኔ ከአይምሮዬ በላይ የሆኑ ወንድሞች ስለሆነ እባካችሁ ከጎናቸው እንዳትለዩዋቸው። ቴንኪው ቆስ፣ ሰዓት ስለሌለ ሌላ ጊዜ እንትን እንላለን። ቴንኪው በጣም አመሰግናለሁ። ቤሊ ሰላም ባያቸውና በቃ እንጨርስ።
ሀሳብሽ ያው አንድ ስለሆነ ከኛ ጋር አይ ምንም ብጨምረው ሀሳብ የለም። በቃ በጣም አሪፍ ነበረና ሁላችሁም እንግዲህ ከታችም ያላችሁት ሀሳባችንን ተረታችኋል ብዬ ተስፋ አደርጋለሁ። መንቃት አለብን። በቃ ማለት ቆይተናል፣ ግን አሁንም መንቃት አለብን። የሚረዳ ነገር ካለ ሁላችንም መርዳት አለብን። ሁላችሁም ከታች ያላችሁ ለማለት ነው። እኔ ምንም የጨምረው ሀሳብ የለም። ወሲ በቃ ኮስታ አይ ቲንክ እርዱ ሲባል ላይክ ኢኮኖሚካሊ ብቻ እንትናት ብሉት፣ ሁሉም የአቅሙ ነው። ቢኒ ተናግሮታል። የህግ ባለሙያዎች ሊያስፈልጉ ይችላሉ። የተለያዩ ነገሮች የሚያስፈልጉ ነገሮች ይኖራሉ። ቅድም መጀመሪያ እንደተናገር ነው የዚህ ማህበር አገልጋይም ተገልጋይም እናንተ ናችሁ። ሁሉም በሚችለው አገልግሎት የተለያዩ ናል። ሁሉም የሚችለውን በእውቀት በምን የሚያስፈልገው ነገር ላይ ዘሆን ነው። ጀስት የገንዘብ ኒድ ብቻ አይደለም። እዚህ ጋር ገንዘብ ኦፍኮርስ ባጀት ያስፈልገዋል። እሱም እንደ አንድ ሆኖ ሳለ ግን በሁሉም ነገር ነው ተሳታፊ መሆን ያለባችሁ። ለሴ ቪዲዮዎችን እንትን ማድረግ ተደራሽነት ላይ ወደ መሬት ላይ ወርዶ በሚሰራበት ጊዜ የሚያስፈልጉ ብዙ መዋቅራዊ የሚቀርቡ ነገሮች ይኖራሉ፣ መዋቅራዊ ስራዎች ይኖራሉ። ስለዚህ በሁሉም መስክ ነው ጥሪው የቀረበው። ትፈልጉታላችሁ ወይ? ይህ ቢሆን አብረን መስራት ሁላችንም እንችላለን ወይ በሚል ነው ዛሬ የመጣ ነው እና አንዱን ብቻ ነጥለን እንዳንወስዱ ከሚል ነው። ቆስጤ ቀጥል። አይ ቲንክ እፎይም እንትን ስላለ እናመሰግናለን። በተለያዩ መልኩ በዚህ መልኩ ላግዝ እፈልጋለሁ የሚል ሰው ካለ በውስጥ ለወንድሞች ሊጽፍላቸው ይችላል። ኢቨን ዶክተሮች ራሱ ጽፈውልኛል። በሕክምና በኩል ላሱ የሚያስፈልጋቸው ነገሮች ካሉ አለን ከጎናችሁ ነን ብለው የጻፉልን ዶክተሮች አሉ። በጣም እናመሰግናችኋለን። ልክ እንደዚህ አይነት እርዳታ ሰፖርት ነው የሚያስፈልገው፣ ለመቆም ማለት ነው፣ በአንድ ለመቆም መንገጫገጭ እንዳይኖር። ስለዚህ ሁላችሁም በጣም እናመሰግናለን። እንዲሁ ህብረት እንዳለን ደግሞ ፎይ ጋር ሄደን ጨለማ ውስጥ ላሉት ወንድሞች ነቅለን እናስወጣቸው፣ ሼር እያደረግን እውነቱን እናሳያቸውና ኦኬ ካለን ሰዓት አንጻር እዚህ ጋር እንጨርሳለን። ወደ ፎይ ጋር ቀጥታ እንሄዳለን ማለት ነው። በጸሎት የሚዘጉልን ከመሀል አንድ ሰው ይኸው ከላይ ይኸው መላጣው እያለ ይኸው ይዝጋ በጸሎት። አይ ወደ ዲያቆናት አላቸውን ጊዜ አትወሰድብን። በል ፍጠኑ ፍጠኑ። እሺ ይኸው ከጎን አይመን አለ ይቀጥሉ። ዲያቆን ማየር እፎይ ከፍቷል። ቶሎ በሉ። ኧረ ፈጠን አድርጉት። እኔ እናንተ ይኸው በትልቁ ሆናል። ቀጥል ይቀጥሉ። እሰማለሁ። ከዛ በፊት አንዴ ቀጥል። አንተም ከፈለክ ወይ ዮኒ ምሰማ ከሆነ ኮመንት ላይ እንትን አስተያየት ጽፈዋል እንዴ? እስካሁን አላየሁም። ዮኒ ጥያቄውን ይጠይቅ ነው እንትን የጻፉና መጨረሻ ላይ ይጠይቃለሁ ብዬ ነበርና እንዴት ነው ሀሳቡ? ተስማምቷቸዋል ወይ? ከተስማማችሁ አንድ ቁጥር ጻፉ። አይ አይመቸኝ የምትሉ ከሆነ 2 ቁጥር ጻፉ። የእናንተን ማስተያየት ማየት ስላለብን ብቻችንም ምንም አናመጣ፣ ግን የእናንተም እርዳታ ስለሚያስፈልግ ይመቻናል። የሚስማማ ሰው 1 ቁጥር፣ ማይስማማ ሰው 2 ቁጥር ይጻፍ። የሚስማማ 1 ቁጥር፣ 2 ቁጥር የሚጻፍ ካለ ራሱ ያ ማይስማማ 2 ቁጥር። እስቲ አንድ ቁጥር ነው እንዳለ እየተጻፈ ያለው የሚታየኝ። አንድ ልጅ 2 ቁጥር እየጻፈች ነውና በአናትሽ ተተከይ ነው የምልሽ። በዚህ አጋጣሚ ሙስሊም ነች። የመሐመድ ሱና ተከታይ ስለሆነ ባይገርም እንትን በክርስቲያን ማሊያ እየመጡ ነው። ቆስ አያስፈልግም ኮሜንት። ዲያቆን አይመን ይቀጥሉ። በቃ ይዝጉልን። ፎይ ጋር ሁላችሁም ፎይ ጋር እየሄድን ይዝጉልን በጸሎት። እሺ ህሊናችን ሰብስብ። ሁላችንም በትምህርተ መስቀልና ማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ
እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለሙ ዓለም አሜን ወአሜን። ለይኩን የሰማነውን በልቦናችን ያሳድርብን። ሰላም እደሩ ሁላችሁ። አሜን። እፎይ ጋር እንገናኝ። ሁላችሁም መልካም ጊዜ ይሆንላችሁ። በኮፒ ሊንክ አጣጥ ያገዛችሁ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልን። ቪጋ ማለት ቸር ሆኖ ነበር ያልኩት። ቆሴ በቃ ቻው። ጥያቄ መልካም ቀን። በቃ ሻሎም ሻሎም። ቅዱሳን ደህና ሁኑ። መልካም ቀን፣ መልካም አዳር። መልካም አዳር ይሁንላችሁ። ሁላችሁም እፎይ ጋር እንገናኝ። መልካም ጊዜ